ዋው ትችላለህ አይባልም። በጣም ምንስተው እሱ ጋር ምንስተውና ሰዎች የእግዚአብሔር ቃል የሚናገሩ ሰዎች እንዲስቱና መስመር እንዲለቁ የምናደርገው እኛን። ለምን ዋው ትገርማለህ እና ሲታበዩ ታያላችሁ። እኔ ጸልዬልህ በር ተከፈተልህ አይደል ሲሉ ትሰማላችሁ። እኔ ከጸለይኩልህ በኋላ ነገሩ ተቀየራል አይደለም። መንፈስ ቅዱስ እኔ እንዲገባኝ ስላልሰማሁት ቢናገረኝ፣ በህልም ቢናገረኝ፣ በሆነ ነገር ቢናገረኝ ልሰማው ስላልቻልኩ በአንተ በኩል አልፎ ተናገረኝ። አለቀ። ክብር ምስጋና ለመንፈስ ቅዱስ ይሁን፣ ለጌታ ኢየሱስ ክርስቶስ ይሁን ብዬ አመሰግናለሁ። ሰውየውን ወደዋለሁ። እኔ ብዙ ጊዜ አገልጋዮች ሳይ በጣም እግዚአብሔር የሚሰራባቸውን አገልጋዮች ሳይ ተጠንቀቅ፣ ጠብቀው ይህንን ጸጋ እንዳይወሰድብላለሁ እንዳይወሰድብህ ጠብቀው ላለሁ። አይኖቻችንን ሰዎች ላይ ሳይሆን ማድረግ ያለብን የሁሉ ፈጣሪ የሆነውን እግዚአብሔር ላይ ነው ማድረግ ያለብን። ሰዎቹ ስጋ ለባሽ ናቸው። አለቀ። ይስታሉ፣ ይወድቃሉ፣ ይነሳሉ፣ ይታመማሉ፣ ይድናሉ፣ ይጠፋሉ። እና ትንንሽ እግዚአብሔሮች መሆን የለብንም። እግዚአብሔርን በዮናስ ልንለካው እንችላለን። ዮናስ አሁን ትንቢተ ዮናስን ብታዩት ወይ ደግሞ በአሳ ነባሪ ሆድ ውስጥ አደረ ይላል። እንደገና ደግሞ የነነዌን ሕዝብ ይዘህ ሂድና መልእክት ተናገራቸው ሲባል በጉዞ ላይ ትንቢት መናገር ሄዶ መልእክት ማድረሱን ትቶ ሌላ ነገር ሲያደርግ ታዩታላችሁ። ሰው እግዚአብሔር በዚህ በነቢያቶቹ ይለካል? አይለካም። እግዚአብሔር በማንም አይለካም። መለኪያ የለውም። እግዚአብሔር መለኪያ የለውም። ጌታ ኢየሱስ ክርስቶስን በሰዎች ስትለኩት ትስታላችሁ። ለምን? የሚለካ አይደለም። ሚዛን ላይ የሚቀርብ አይደለም። የተከተሉት ብዙዎች ናቸው። ሊከተሉት ይችላሉ። አንዳንዶቹ ለምግብ ይፈልጉታል። ለምሳሌ 4,000 አባወራዎችን በምድረ በዳ ከመገባቸው በኋላ ወደ ማዶ ተሻገሩ ብሎ ሐዋርያቶችን አሻግሮ እሱም ተሻገረ። ጠዋት ላይ እነዛ 4,000 ማታ የበሉ ሰዎች ጠዋት ሲነሱ የለም። እሱ ስለሌለ እሱን ፍለጋ ሄዱ። ጌታ ሆይ ከምን ይወዝ መጣ? እኛ እኮ እዛ ፈልገን አጣን ስሉት እናንተ ስለበላችሁና ስለጠጣችሁ እንጂ የእግዚአብሔር መንግስት ስለገባችሁ አይደለም የተከተላችሁኝ አለ። እና ምን እናድርግ ሲሉት እንግዲያውስ የዘላለም ሕይወት እንዲሆንላችሁ ስጋዬን ብሉ ደሜን ጠጡት አላቸው። ከዛ አብደዋል አሉት። ይሄ ለካ ቀውስ ነው ብለው ትላንትና ያበላቸው ሲበሉ ነበር። አሁን ግን አብዷል፣ ይሄ ሰው የጤነኛ አይደለም ብለው ጥለውት ሄዱ። እናንተስ ልትሄዱ ትወዳላችሁ ወይ ብሎ ሐዋርያቶቹን ስጠይቃቸው ከአንተ ወዴት እንሄዳለን? አንተ የህይወት ቃል አለ። ስለዚህ እግዚአብሔር በእምነት ተቋማት ልክ የሚለካ አምላክ አይደለም። በሀገራት አይለካም። እዚህ ምድር ላይ ባለው ነገር አይነት እሱ የዚህ ሁሉ ዩኒቨርስ የዚህ ሁሉ ዓለማት ፈጣሪ ነው። ጌታ ኢየሱስ ክርስቶስ በዚህ ልትለካው አትችልም። በዚህ ልትለካው አትችልም። ልትመዝነው አትችልም። የሚመዘን አምላክ አይደለም። ጉድም የለውም፣ የሚወጣ ጉድም የለም። አትለካው። ጌታ ኢየሱስ ክርስቶስ እንዴት ብዬ ልንገር? ለእኔ አሁን ስለ ጌታ ኢየሱስ ክርስቶስ ማንም እንዲነግረኝ አልፈልግም። በቃ ምንም ጌታ ኢየሱስ ክርስቶስ ጌታ ነው። መዳን በሱ እንደሆነ አውቃለሁ። የዘላለም ሕይወት የሚሰጥ እሱ መሆኑን አውቃለሁ። ያለ እርሱ ባዶ ነው። ዝም ብለህ ነው የምትጮው። እዚሁ ምድር ላይ ትጮዋለህ እንጂ ሌላ የምትፈጥረው ነገር የለም። ስለዚህ የሆነ የእኛ ችግር ምንድን ነው? ሰው በተናገረ ቁጥር ወይ ደግሞ ሰዎች የሆነ ነገር በሳቱ ቁጥር እንነሳና ጌታን እንመዝነዋለን። ጌታ ኢየሱስ ክርስቶስን እንመዝናለን በዛ ማለት ነው። ጌታ ኢየሱስ ክርስቶስ በእኔ አይመዘንም። እኔ ዛሬ እሳት ባወርድ አትመዝነው፣
ነገ ተመልሼ በወርቅ አትመዝነው፣ እሳት በማውረድ የማትመዝነው። እዚህ ዋናው ሀሳብ ወንጌል ነው። ትንቢት፣ ፈውስ ምናምኖቹ የወንጌል ማጅቢያ ነች። እና ብዙዎች ኢትዮጵያውያን እኔ በድፍረት እግዚአብሔር እንዲያለኝ ብሎ የሚናገሩ ሰዎች እኔ እጸልይላቸዋለሁ እግዚአብሔር ልቦና እንዲሰጣቸው እንጂ ሌላ ምለው ነገር የለም። እጸልይላቸዋለሁ እግዚአብሔርን እንዲያውቁት። አንዳንዱ ለምግብ ነው የሚፈልገው፣ ለቤት መግዣ፣ ለምግብ በቃ ለመብላት የሚፈልገው። ፍቃድ አውጥቶ በስርዓቱ ላይሰንስ አውጥቶ እግዚአብሔርን የሚነግድ አለ፣ በእግዚአብሔር ስም የሚነግድ አለ። የሚነግድ በደንብ ፍቃድ አውጥቶ ምናምን። አንዳንዶች የድፍረታቸው ድፍረት እግዚአብሔር እንዲህ ብሎኛል ምናምን ብለው ብዙ ሌብነት እኮ አለ። በእግዚአብሔር ስም ሌብነት ሰው እግዚአብሔርን ከተዳፈረ ከዚህ በላይ ምን አለ? ሰው እግዚአብሔርን ከተዳፈረ ምንም ነገር የለም። አንተንማ ሊገል ይችላል። ሰው እግዚአብሔርን ከተዳፈረ ከዚህ በላይ ምን ልትለው ትችላል? ምንም ነገር ልትለው አትችልም። እግዚአብሔርን ሰው ከተዳፈረ በቃ አለቀ፣ ጨረሰ። ዛ ዋናው ግን ምንድን ነው? እኛ በልብህ እግዚአብሔርን እመን። ሁልጊዜ ለራስህ መልካም ነገር ተናገር፣ ጸልይ። እግዚአብሔር እንዲያደርግልህ የምትፈልገውን ነገር ሁሉ ለሱ ንገር። እመነው፣ ውደደው፣ አክብረው። መንገድህን ሁሉ በሱ ፊት ቅን አድርገህ ተጓዝ። ማንም ዓለም ስለአንተ የፈለገውን ነገር ሊያወራ ይችላል። ጌታ ኢየሱስ ክርስቶስን እንኳ ዓለም በሱ ላይ ሐሰት ተናግሯል። ስድብ፣ ጥላቻ፣ ኢቭን ከነፍሰ ገዳይ አሳንሰው ነፍሰ ገዳይ ይፈታና እሱ ይሰቀል ብሏል ዓለም። በርባንን ፍታውና ይህን ስቀለው ብሏል። ጌታ ኢየሱስ ክርስቶስን የሚያክል ስቀለው ብለዋል። በርባንን ፍታና ብለዋል። ዓለም ወንጀለኞችን፣ ተሳዳቢዎችን፣ አሽሟጣጮችን፣ ዝሙተኞችን፣ ሴሰኞችን ነው የምታነግሰው። ዝም ብላችሁ ትታዘባላችሁ። አሁን ሶሻል ሚዲያ ላይ ሴት የሚቀያየር ሰው፣ ሴቶች እየቀያየረ ምናምን ቀንዲ ምናምን የሚጨፍር ሰው ጀግና ተብሎ ነው የሚጠራው። ጀግና ሴት የቀያየር አይደለም። ጀግና ገንዘብ የያዘ አይደለም። ሀብታም ስለሆነ ጀግና አይባልም። ሴት ስለቀያየረ ጀግና አይባልም። ቅምጥ አስቀምጠው በትዳሩ ላይ ስለማገጠ ጀግና አይባልም፣ ጎበዝ አይባልም። ዓለም እንደዚህ ነው የምትሾማቸው። ገንዘብ ያለው ሰው ምንም ነገር ሲያወራ በጣም ልክ ነው ይባላል። ጎበዝ ነው፣ ልክ ነው፣ ጀግና ነው፣ እንኳን አደረገ ይባላል። ጀግና እግዚአብሔርን የሚፈራ የሚያከብርና እንደ እግዚአብሔር ሐሳብ ምድሪቱ ላይ የሚመላለስ። የገደለ ጀግና አይባልም። ዝሙት ያደረገ ጀግና አይባልም። ልጆቹን የበተለ ጀግና አይባልም። ሴት ቅምጥ አስቀምጦ እዚህ እንትን የሚል ጀግና አይባልም። ገንዘቡን በኃጢአት ነገር ላይ የሚያውል ጀግና አይባልም። ጀግና እግዚአብሔርን የሚወድ የሚያከብርና እንደ እግዚአብሔር ሐሳብ የሚራመድ። አንድ መጽሐፍ የድርጅቴ ባለቤት እግዚአብሔር ነው የሚል ሰውየው እንደውም ሴፉ ቅርብ ጊዜ በግብፃውያን አድርጎ ያቀረበዋል። ግብፃውያን ይሄ መጽሐፍ የዛሬ ስንት ዓመት አሜሪካዊ ሰውዬ ነው ድርጅቱን 51% ለእግዚአብሔር ሰጥቶ ከዛ በኋላ እግዚአብሔር 100% ስጠኝና ተቀጣሪውን ብሎ ሴፉ የተናገረው ግብፃውያን እንደዚህ። አይ ቲንክ መጽሐፉን አንብበውት። መጽሐፉ እዚህ ጋር አለ፣ ላምጣላችሁ። ቆይ ላምጣላችሁ። አያችሁት? ይሄ መጽሐፍ ጋድ ኦን ማይ ቢዝነስ ይላል። አያችሁት? ጋድ ኦንስ ማይ ቢዝነስ። ይሄ መጽሐፍ ብታነቡት ማለት ነው። ሰውየው የለም አሁን 107 ዓመት ሆኖ ነው የሞተው። ማን ያነበበው ሰው አለ? እስቲ ይህ መጽሐፍ ያነበባችሁ ሰዎች አንዳንድ አሳዩ። በአማርኛው አለ የድርጅቴ ባለቤት እግዚአብሔር ነው ብሎ በአማርኛ ትርጉም አለ። እኔ ያነበብኩት
የዛሬ 11 ዓመት ምናምን ነው 11 ዓመት 12 ዓመት አካባቢ አንብቤዋለሁ። የድርጅቴ ባለቤት እግዚአብሔር በአማርኛ ትርጉም አለ። መጽሐፍ ቦታ ሂዱና አንብቡት። ጋድ ኦን ማይ ቢዝነስ ሴፉ የተናገረው ነገር ቅርብ ጊዜ ይሄ ሰውዬ የዛሬ ምናምን የእሱን ሰውዬ አንብበው ነው እነዚህ ሰዎች እንትን ያሉት። እዚህ አሜሪካ ውስጥ ድርጅቱን ለእግዚአብሔር ሰጥቶ ነው ሰውየው የሚያፈራርመው ሰው ጠፍቶ ፍርድ ቤት ሄዶ ነው የተፈራረመው። 51% ሰጥቶት ለእግዚአብሔር እና ለምሳሌ የሚሰራውን ገንዘብ አካውንት ከፍቷል። 51%ቱ የቢዝነሱ 51% የእግዚአብሔር። አሜሪካ ውስጥ የሚያፈራርመው እንኳን ጠፍቶ በስንት መከራ በፍርድ ቤት እኮ ነው ከእግዚአብሔር ጋር ብሎ ነው የተፈራረመው። 51% ሼር ሆልደሩ የእግዚአብሔር። ከዛስ እግዚአብሔር ብዙ ትርፋማ እንድትሆን ሙሉ ቢዝነስን 100% ለእኔ ስጠኝና አንተ ተቀጣሪ የሆነ ስራ አለው። ይሄ ሰውዬ ማለት ነው ረዥም እድሜ አኖርሃለሁ አለ እና ይሄን እንደዚህ አድርግ ይለዋል። ይሄን ገንዘብ እዚህ ሀገር ስጥ ይላል፣ ለከሌ ስጥ ይላል፣ እንደዚህ አድርግ ይለዋል። ያ ገንዘብ እንዳለ እግዚአብሔር ነው ኦን የሚያደርገው ቢዝነሱ። ሰውየው ተቀጣሪ ደሞዝ ነው የሚወስደው። አይ ቲንክ ሴፉ በቀደም ያቀረበው ታዲያስ አዲስ ላይ የዚህን ሰውዬ መጽሐፍ አንብበው ነው እነዛ ሰዎች የተገበሩት። ይሄ ይሁንላችሁ ጋድ ኦን ማይ ቢዝነስ። ይሄ መጽሐፍ በአማርኛ ማለት እግዚአብሔር የድርጅቴ ባለቤት እግዚአብሔር ነው የሚል አረንጓዴ ነው ከቨሩ መጽሐፉ። የሰውየው ፎቶ አለበት። ይሄ ካምፓኒ ባለ ካምፓኒው ጂሰስ ዘ አንሰር ይላል። ኦሃዮ ውስጥ አለ ካምፓኒው። የሰውየው ካምፓኒ ኦሃዮ ውስጥ አለ። ኦሃዮ ኮሎምቦስ ውስጥ አለ። ምናልባት ይህንን ካምፓኒ ኦሃዮ ውስጥ ያላችሁ ሰዎች እዚህ ያያችሁኝ ካላችሁ ጂሰስ ዘ አንሰር ይላል እና በካምፓኒ ሰዎች ድራይቭ ሲያደርጉ በዛ ሲያልፉ ብዙ ሰዎች ጂሰስ ደ አንሰር ምናምን ምንድን ነው መልሱ ኢየሱስ ነው የሚለውን ጽሑፍ ሲያዩ ጎራ ብሎ እየሄዱ ነበር። ምን ለማለት ነው ምናምን ብለው ጥያቄ ያላቸው ሰዎች ምንድን ነው የምን መልስ ነው ብለው ይጠይቁት ነበር። እግዚአብሔር ጋር ከተጠጋችሁ ሁልጊዜ አሸናፊ ናቸው። አይተዋችሁም እግዚአብሔር። ሌላው የሚያልፍ ነው። መልክ ያልፋል፣ ገንዘብ ያልፋል፣ እውቅና ያልፋል፣ ዝና ያልፋል። አሁን በጣም ብዙ ሰዎች እዚህ ሶሻል ሚዲያ ላይ የሚጣጣሉት ፌመስ ለመሆን ፌመስ ነው ከሌ ፌመስ ነው ምናምን ፎቶ አብረው ይነሳሉ ምናምን ፌመስ ነው በቃ ፌመስ 40 ሚሊዮንም 50 ሚሊዮንም ሰው ተከተለ። ስትሞት ምንም የሚጠቅመው ነገር የለም። እኔ አሁን 800 ምናምን ሺህ ሰው እዚህ ላይ አለ። ለእኔ ምንም አይጠቅመኝ። 800 ሺህ ሰውም ኖረ 1 ሺህ ሰው ለእኔ ምንም የሚጨምረው ነገር የለም። ግን ነፍሴ እግዚአብሔርን ከተከተለች እግዚአብሔር ደግሞ የሚያቀኝ ከሆነ እስዳን እግዚአብሔር ካወቃችሁ እግዚአብሔር እናንተን ካወቀና በህይወታችሁ ውስጥ የእግዚአብሔር ሀሳብና ዓላማ ኤግዚስት የሚያደርግ ከሆነ 1 ሚሊዮን ሰው ተከተለ ፌመስ ሆንክ አልሆንክ ምንም እንደውም በታወቅ ቁጥር ጭንቅን በሰላም አትሄድም። መታወቅ በነገራችን ላይ ብዙ ሰዎች ሲያውቅ አሁን በምን እንደምትታወቅ ለምሳሌ በመስጠት የምትታወቅ ከሆነ ሁሉ ሰው ስጠኝ ነው የሚል። ሁሉ ሰው በስድብ የምትታወቅ ከሆነ ሁሉ ሰው ይረግማል። ግን በነገራችን ላይ አንደበት በጣም ከባድ። ሰዎች እንዲረግሟችሁ አታድርጉ። ሰዎች እንዲያለቅሱባችሁ አታድርጉ። ሰዎች የሚረግሟችሁ ለምን? አንደበት በእናንተ ላይ የሚነገረው ነገር ሁሉ መጥፎ ስለሆነ ስፕሪት ነው። የሰው አንደበት ከባድ። የሰው ልብ እንዲያዝንባችሁ አታድርጉ። ከእግዚአብሔር ጋር ስንጣበቅ ለምንድን ነው ፈተና የሚበዛው ይላል። ፈተና በዝቶ አይደለም፣ እየተሰራህ ነው። አየህ፣ አንዳንድ ልጆች በጥሩ ቤተሰብ ውስጥ ያላደጉ ልጆችን ስታቋቸው ሰው ቤት እንኳ ሲሄዱ ምን ያደርጋሉ? ሰው ቤት ሲሄዱ
እጃቸውን ሳይታጠቡ የሚበሉ ሰዎች አሉ። እያፏጩ የሚበሉ ሰዎች አሉ። ሲበሉ አሁን እናቴ እያልክ ከበላ ጉድ ነው የሚፈላው። እናቴ ብለህም እንድታወራ ትፈቅድልህ። ምግብ አፍ ውስጥ እያለ ራሱ እንድታወራ ትፈቅድልህ። እኔ ስናድግ ምግብ ስንበላ አፋችንን ዘግተን የሆነ ሰው እንኳ ሲያወራን መጀመሪያ አፋችን ውስጥ ያለውን ነገር ጨርሰን ከዛስ ለማውራት ስትል እንደዚህ በል ትላለች። ምግብ ጥርስ ላይ እንኳ ካለ አጸዳዳው ትላለች ከማውራት በፊት፣ አፍህን ከመክፈት በፊት። እና ተጠንቅቃ አውራ ትላለች። ከቻልክ እንደዚህ ብላ አውራ ትላለች። ምግብ እንደዚህ በልተህ ለምን ከአፍ ውስጥ ተፈናጥሮ ሊወጣ ይችላል ምግብ ካለ ምናምን። እና እንዲህ ብላ አውራ ምናምን ትላለች። አፍን ዘግታ አውራ ትላለች። በስርዓቱ ያላደገ አስተዳደጉ ያልተስተካከለ ሰው ክብር የለውም። ለዚህ እኮ አሳዳጊ የበደለው ምንለው አሳዳጊ የበደለው ምናምን ምንለው እኮ ለምን እንደሆነ ታውቃላችሁ? ልጆቹ የሚያሳዩት ካራክተር። እያንዳንዱ ሰው የቤተሰቡ ውጤት ነው። ዛሬ ትልቅ ሰው ሆኖ የምታዩት ሰው ሲሳደብ ሲራገም ዝም ብሎ መጥፎ ነገር ሲያወራ ምናምን የምታዩት ሰው ያስተዳደጉ ውጤት ነው። ስለዚህ እኔ የምለው ምንድን ነው፣ እግዚአብሔር ጋር ስጣበቅ ለምንድን ነው መከራ የሚበዛብኝ? እየተሰራህ ነው። ነገ በሆነ ነገር ውስጥ እንዳታለቅስ። አንዳንድ ሰው ታውቃለህ፣ ሀብታም አድርገኝ፣ እግዚአብሔር ብር ስጠኝ፣ እንደዚህ አድርገኝ ብሎ ይጸልያል። እግዚአብሔር ልብህን ያውቃል፣ የልብህን እንትን ያውቃል። አሁን አንዳንድ ሰው ስለት ያስገባል፣ እንደዚህ ካደረክልኝ እንደዚህ አደርጋለሁ ብሎ። እግዚአብሔር ልብህን ስለሚያውቅ ባላንስ አድርጎ ነው ወይ ደሞዝተኛ አድርጎ ቆንጆ ደሞዝተኛ አድርጎ ያኖራል። ማአት ገንዘብ እጅ ላይ ካስገባ አደገኛ ልትሆን እንደምትችል ስለሚያውቅ ቆንጆ ስራ በቆንጆ ደሞዝ ይሰጥህና እዛው ያስቀምጣል። በቃ ምንም እንድትቸግር አድርግም፣ ተረጋግተህ ተደላለህ ኑሮውን እንድትኖር ያደርጋል። ምክንያቱም ገንዘብ በጨካኞች እጅ ሲገባ በጣም አደገኛ ነው። ገንዘብ ጨካኞች ሲይዟት አደገኛ ነው። በገንዘብ ደግሞ ደስታ ናት። አሁን ኤለን ማስክ እንግዲህ የዓለማችን ቁጥር 1 ሀብታም ነው። 850 ቢሊየን ዩኤስ ዶላር አለው። ብቸኛው ሀብታም ነው እዛ ጋር የደረሰው 850 ቢሊየን። ከዛ አያየና በገንዘብ ደስታ አይገዛም አለ፣ አይታገኝም አለ። አዎ ልክ ነው። ገንዘብ ደስታ አይደለም። ደስተኛ ገንዘብ ሁሉን ነገር ሊገዛል ይችላል። ቤት ሊገዛል ይችላል፣ መኪና ሊገዛ ይችላል፣ ምናምን ቆንጆ ምናምኖች ሴቶች በአጠገብ እንዲሆኑ በቃ ይሄ ምድር ላይ ያለውን ነገር። ነፍስ ግን ያንን አይደለም የምትፈልገው። ይሄ ምድር ላይ ያሉ ነገሮች ሁሉ የስጋ ፍላጎት ናቸው። ሁሉን ነገር ማድረግ እንደምትችሉ ስታውቁ እርካታ ታጣላችሁ። ከዛስ ምንድን ነው አሁን የጥቅሙ ይላል። አሁን እሱ ደስታን እግዚአብሔር ላይ ስታደርግ፣ በቃ እግዚአብሔር እንደሚወድ ስታውቅ፣ የኔ ሰላም ያለው እግዚአብሔር ዘንድ ነው ስትል፣ ነፍስህን ወስደህ ከእግዚአብሔር ጋር ስታገናኛት ደስተኛ ነው። ገንዘብ ቢመጣ ባይመጣ፣ ዝና ቢመጣ ባይመጣ አላፊ እንደሆኑ ይገባና እግዚአብሔር ግን ይወደኛል። እኔ ብዙ ጊዜ እንደዛ እላለሁ፣ ራሴ መመጻደቄ ሳይሆን ስሞት ፍጻሜን አውቀዋለሁና ድንገት ዛሬ ብሄድ በእግዚአብሔር ፊት ምንድን ነው ምን ልናገር የምችለው? ምን አድርጌያለሁ? ሞት ቀጠሮ የለውም። ከነ ክፋታችሁ እንዳትሞቱ፣ ከነ ክፋታችሁ፣ ከነ በደላችሁ፣ ከነ መጥፎ ባህሪያችሁ፣ ከነ መጥፎ አንደበታችሁ እንዳትሞቱ። ንስሐ ሁልጊዜ ንስሐ ነው የሚገባው። ነገ ገባለሁ አይባልም ንስሐ። ለምን? ከደቂቃዎች በኋላ ምን ሊፈጠር እንደምችል አናውቅም። ሁልጊዜ በእግዚአብሔር ፊት
ይቅርታ መጠየቅን አንተ ዘንድ በአንተ አይን ስታይ እንዴት ነኝ ማለት እና ጓደኛ ሊሆን የሚችል እሱ ነው። አባት ሊሆን የሚችል እሱ ነው። አሁን ሴቶች ሴት ልጅ ታውቃላችኋል፣ ታላቅ እህት ያስፈልጋል። ኧረ እኔ አልወፈርኩም። እኔ 78 ኪሎ ነኝ እኮ። ይሄ ወፍራም ነገር ነው የለበስኩት፣ ብርድ ስለሆነ ወፍራም ነው። ይሄ በጣም ይሄ ወፍራም ነው፣ የወፍራም ነው ምናምን እና 80 ሳይሆን አሁን 78 ነኝ። አሁን 78 ኪሎ ነኝ። በጣም ቀንሻለሁ። ስለዚህ እግዚአብሔርን መጠጋትና ከሱ ጋር መኖር ነው የሚሻለው። ሀብት ቢኖር፣ ገንዘብ ቢኖር፣ ዝና ቢኖር፣ ልጆች ቢኖሩ፣ ቆንጆ ሚስት ቢኖር፣ ቆንጆ ባል ቢኖርሽ፣ በጣም ስመጥር የሆነ ድርጅት ባለቤት ብትሆኚ ምድራዊ ናቸው። ምድራዊ ናቸው። እነሱ ለምድር የተሰጡ ናቸው። ምድር ላይ ነው የሚቀሩት። ምድር ላይ ነው የሚቀሩት። ሰዎች ይረሷቸዋል። አሁን ወንድማችን በጣም እኔ በጣም ስለምወደው ነፃነት ወርቅነህ ታስታውሱታላችሁ። አሁን የስራ ባልደረቦቹ አይታችሁ ከሆነ ቀጥሏል ስራቸው። ቲቪ ተቋርጧል? አልተቋረጠም። ስራ ቀጥሏል። ስራው ህይወት ይቀጥላል። ማን ነው አብሮ የሚቀረው? ማንም። እዚህ ነው በብዙ ሰዎች ልትወደድ ትችላለህ። ብዙ ሰው ሊወድ ይችላል። ፌመስ ምናምን በቃ ፌመስ ወይ ሰው ያቀኛል ምናምን ልትል ትችላለህ። 50 ሚሊዮን ሰው 1 ቢሊዮን ሰው ከሚያውቅ አንድ እግዚአብሔር ቢያውቅ በስም ቢጠራ በቃ ያ ሰክሰስፉል ነው። ያ ነው ትልቁ። ያ ነው ትልቁ። በድህነት ውስጥ ሆነ እግዚአብሔር ቢያውቅ ይሻላል። በሀብት ውስጥ ሆነ ዓለም ከሚያውቅ በድህነት ውስጥ ሆነ እግዚአብሔር ቢያውቅ ይሻላል። ለምን? ዘላለማዊ ነው እግዚአብሔር። ምድር ጊዜያዊ ነው፣ ቴምፖራሪ ነው። ለምሳሌ ለሰርግ ወይ ለለቅሶ የሚጣል ድንኳን፣ ለሰርግ የሚጣለው ድንኳን አይታችሁ ከሆነ ዲኮሩ ምኑ ያሸበረቀ ነው አይደል? የሰርግ ድንኳኖች በጣም ነው የሚያምሩታል። የሰርግ አዳራሾች ያምራሉ። ዲኮር ተደርጎባቸው እንደ አቅማችን ብዛት ነው ዲኮሩ፣ እንደ ብሩ መጠን ነው የሚለያየው። በጣም ያምራል። ያ የሰርግ አዳራሽ ዲኮሩ ከምንኖርበት ቤት ሊበልጥ ይችላል። መኖሪያችን ነው ግን አይደለም። እናድርበታለን፣ አናድርበትም። እንበላበታለን፣ የአንድ ቀን ዝግጅት እናይበታለን፣ ፎቶ እንነሳበታለን። ትዝታው ነው የሚቀረው፣ ፎቶው ነው እና ቪዲዮ ነው። ያ የነበረው ጌጥ እንዳለ ይፈርስና ወደ ነበረበት ይመለሳል። ምድር እንደዛ ነች። ምድር ላይ ያለን ነገር ሁሉ ቴምፖራሪ፣ ለጊዜው ነው የሚያምረው። ወጣትነታችን ለጊዜው ነው። ውበታችን ለጊዜው ነው። የያዝነው ሀብት ለጊዜው ነው። ዝናው ለጊዜው ነው። እችን ዓለም ተሰናብተህ ስትሄድ ማንም አያስታውስም። ማንም ሰው ነው የማያስታውሳችሁ። በነገራችን ላይ ማንም ዛሬ ወይኔ ጓደኛዬ በቃ ምናምን የምታፈቅሪው ፍቅረኛሽ ከዓመት በኋላ ያገባል፣ ሌላ ያገባል። የኔ ፍቅር ምናምን ብሎ ይጠራል ሌላዋን። በጣም የምትወድህ ያላንተ መኖር አልችልም ብላ አንተ ምትል ይችን ዓለም ተሰናብተህ ስትሄድ ሚስት ሌላ ልታገባ ትችላለች። አንተን አቅፋ በተኛችበት ሌላ አቅፋ ትተኛለች። ማንም አብሮ የሚሄድ የለም። አያስታውሱ። ሁልጊዜ ግን አብሮ የሚኖረው እግዚአብሔር ነው። ዘላለምህን መስራት ያለብህ ከእግዚአብሔር ጋር ነው እንጂ ከሰዎች ጋር አይደለም። ለዚች ምድር ነገር መጨነቅ አያስፈልግም። ማሰብ ያስፈልጋል፣ ማቀድ ያስፈልጋል። መጨነቅ ግን አያስፈልግም። ለክብርና ለዝና መጨነቅ አያስፈልግም። ክብርና ዝና የሚጠፉ ስለሆኑ
ያን ያን እዚህ ክፉ ባለመሆን መልካም በመሆን እግዚአብሔርን በመፍራት ክፉ መሆን ቀላል ነው። ታውቃላችኋል? ክፉ መሆን ቀላል ነው። አንዳንድ ጊዜ አስብና ክፉ ለሆኑ ሰዎች በክፋት መመለስ በጣም ቀላል፣ ከነሱ በላይ እነሱ ከመጡበት እርምጃ በላይ መሄድ ትችላላችሁ። ባልጠበቁት አቅጣጫ እነሱ ባላሰቡት አቅጣጫ ሄዳችሁ የፈለጋችሁትን ማድረግ ትችላል። በጣም ቀላል ነው ክፉ መሆን፣ በጣም ቀላል ነው። በጣም ግን መልካም በመሆን ውስጥና እግዚአብሔርን በመፍራትና ከእግዚአብሔር ጋር በመሆን ውስጥ ግን ሁልጊዜ አሸናፊ ናቸው። ሁልጊዜ ሰላም አላችሁ። የሰላም እንቅልፍ ነው የምተኙት። ነገራችሁ ሁሉ ሰላም ነው። ሱናማይቷ ሴት ልጇ ሞተባት እና ልጇን አልጋ ላይ አስተኝተው ሮጠች ወደ ነቢዩ። ምንድን ነው አሏት። ባለቤቷ ራሱ ምንድን ነው ለምን ሰላም አይደለም እንደ ሲላት ሰላም ነው አለች። ሬሳ በቤቷ አስቀምጣ ሰላም ነው አለች። አንድ ልጇ ሞቶ ሬሳውን አስተኝታ ነው ሰላም ነው ያለችው። አንዳንድ ነገራችን ሬሳ ሆኗል። ነገሮቻችን እኮ ሬሳ ሆኗል። ነገሮቻችን በጣም ሬሳ ሆኗል፣ ሞቷል። ግራ ተጋብተን ሊሆን ይችላል። ሰው ፊቱን አዝሮብን ሊሆን ይችላል። ሜጃ ሁሉ እግዚአብሔር ሁሉ የጨከነብን የሚመስልበት ጊዜ አለ። እግዚአብሔር አንተም ማምለኬ ለምን እንደዚህ ለምን ይሆንብኛል ምንላቸው በጣም ብዙ ሬሳ ሆኖብናል። አንዳንድ ነገሮቻችን ሞተዋል። ግራ በመጋባት ስሜት ውስጥ ልንሆን እንችላለን። ምንም ደስ የሚል ነገር አይኖርም። ግን ሰዎች ሲጠይቁን ሰላም ነው ብለን የምንሮጠው ምናምን ወደ ራሱ ወደ እግዚአብሔር። አንዳንድ ጊዜ ነገር ግራ ገብቷችሁ ጸልያችሁ ብጸልይም ዋጋ የለውም። ምክንያቱም እግዚአብሔርም አይሰማኝም ትቶኛል የምትሉት የለም ብላችሁ አታውቁም? እስቲ ንገሩኝ። በጣም ጸልያችሁ በቃ ትጸልያላችሁ፣ ትዘምራላችሁ ምናምን፣ እግዚአብሔርም ዝም ብሏችኋል። ጓደኛችሁ ፊቱን አዙሮባችኋል። ቤተሰብም አይረዳ፣ ብታለቅሱም ሰው አይረዳችሁም። ወደዛም ብትሉ ወደዚህም ብትሉ ወደ መንቋለል ብቻ፣ እንቅልፍ የለ ምን የለ በቃ አሁንስ በቃ የምትሉበት ጊዜ አለ አይደል? በነገራችን ላይ እኔ አንዳንድ ጊዜ ሰዎች እዚህ ጋር ሳንቲም ስጠይቁኝ ፊራ የቤት ክራይ ክፈልልኝ፣ ፊራዬ እንደዚህ ጨንቆኛል፣ ልጆቼ ይርቧቸዋል ምናምን ሲሉ እውነታቸውን ብቻ ሳይሆን በጣም ግራ ስለገባቸው ነው። ሰው በድፍረት ልጆቹን ይዞ በሰው እጅ የሰው እጅ የሚያየው የሰው አይን የሚያየውና መጥቶ የሚጠይቃችሁ ግራ ስለተጋባ ነው። የመጨረሻ ደረጃ ላይ ደርሶ ነው ሰው ግራ ሲገባው ነው ሰው የሚጠይቀው። ማንም የለኝም ብሎ ተስፋ ቆርጦ ይህ ሰውዬ እንኳ ቢደርስልኝ፣ የአንድ ወር እንኳ ቢከፍልልኝ፣ እስቲ ለልጆቼ እንኳ ዳቦ ቢገዛ ብሎ ይህ ሰውዬ ጋር መጥቶ የሚጠይቀው ግራ ስለተጋባ ነው። አንዳንዴ እኔ በውስጥ የሚደርሱ መልእክቶች አያቸውና የሰዎቹን ፕሮፋይል ከፍቻ ያለው ሚዲያ ላይ መቅረብ አፍራለሁ። ምክንያቱም ያለኝን ስታተስ ይኸው ይላሉ። ታያቸው አለባበሳቸው ስታዩ ልጆቻቸው ምናምን ፎቶ የሚልኩልኝ ሰዎች አሉ። አዝናለሁ በጣም። የመጨረሻ ደረጃ ደርሰው ነው ልጆቻቸውን ፎቶ ልከው የቤታቸውን ሁኔታ ምናምን ሚስቴ መቸገሬን ምን አይነት ነገር ላይ እንዳለው እንኳ አታውቅም፣ እኔ ግን ግራ ተጋብቻለሁ የሚሉኝ ሰዎች አሉ።
በተለይ እኔ ለባለስዳሮች የምናገረው ነገር ወንድ ልጅ ስትሆን ማልቀስም አትችልም። ወንድ ልጅ ማልቀስም አትችልም። ወንድ አይደለም እንዴ ነው የምትባለው። እንዳታለቅስ ወንድ አይደለም ነው የምትባለው። ካለቀስክም የመጨረሻ ደረጃ ደርሶ ካለቀስክ ምን እንደ ሴት ልጅ ትናፋረቃለህ ትባላለህ። እና ዝም ነው የሚለው። ወንድ ልጅ ዝም ካለ በጣም ከባድ ነገር ውስጥ አለ ማለት ነው። እና ባሎቻችሁን አንዳንዴ ጠይቋቸው። አይዞ ዝም ብለሽ አይዞ እሺ አይዞ ምናምን በሏቸው። ዝም ብለ የሆነ ተደብሮ ተጨናንቆ ስታዩት ምን ይዞ እንደመምጣት ወደ ቤት እንኳን ይዞ የሚመጣው ነገር የሚያጣበት ጊዜ አለ። ግራ የሚጋባበት ጊዜ አለ። ለምን ይሄን አላደረክም ሲባል እውነታውን ለመናገር ይከብደዋል። አይ እንዲኮኝ ለማለት ይከብድ። ችግር የለው በቃ ነገ አድርጋለሁ። ነገን ተስፋ አድርጎ ነው የሚወጣው። ዛሬ እንደዚህ አድርጌ ምናምን ብሎ ነፍሱን አስጨንቋት ምናምን። አንድ ጊዜ አንዱ የጻፈልኝ አስፔዛ ይዘና ተብሎ ገንዘብ የለውም እና የጋብቻ ቀለበቱን ሸጦ ገዛዝቶ ይዞ መጣ። ይዤ ገባዋል። ምክንያቱም ነገ ገንዘብ ሳገኝ የጋብቻ ቀለበቴን እተካለሁ ብዬ ነው ይዤ ገባውታል። ከዛ ጋብቻ ቀለበቱ እሷ ከአስፔዛው በላይ ለምንድነው ቀለበት የወለቀ የት ሄዶ ነው ስትል እኔ እንጃ የት ጋር ጠፋብኝ ብዬ አብሬ መፈለግ ጀመርኳል። ፌስታሉ የገዛውበት እቃ ያስኩበት አንሸራቶ ይዞብኝ የገባ ነው አስመሰልኩት አለ። ምክንያቱም ሸጬን የገዛሁት እንኳን ብል ላትረዳኝ ትችላለች ብያለ እና እግዚአብሔር የመልካም አምላክ ስለሆነ መልካም ነገርን የሚያደርግልን ስለሆነ ሁልጊዜ መልካም በማድረግና በመልካም ልብ ነው መጠበቅ ያለባቸው። አንዳንዴ ህይወታችን የሰው የዘራውን ያንኑ ያጭዳል ስለሚል በጣም ምስቅልቅል ነገር ውስጥ ስንገባ ራሳችንን መፈተሽ ያስፈልጋል። ራሳችንን መመልከት፣ ምን አድርጌ ነው፣ ምንድነው የተፈጠረው በህይወቴ ውስጥ ብሎ ማየት ያስፈልጋል። ለምንድን ነው እንደዚህ የሆነብኝ? ለምንድን ነው ነገሮች እንደዚህ ግራ የምጋባው? ለምንድን ነው የምመሰቃቀለው ብሎ መጠየቅ ያስፈልጋል። ክፋት እንኳ አእምሮ ላብት። ለዚህ ነው ቃየልና አቤል ጋር እግዚአብሔር ቃየል አቤልን ሊገለው ሲል አቤል ነው ቃየል እና ገና ሊገለው ሲያስብ ሀሳቡን አየና እግዚአብሔር ኃጢአት በደጅ ታደባለች ነው ንገስባት አለው። እግዚአብሔር ንገስባት አለው። ለምን? ገና ክፋት ማሰብ ሲጀምር እግዚአብሔር አስቀድሞ ነግሮታል። ምን ብሎ አሸንፈው ይሄ ክፋት እንዳይወለድ፣ እንዳይፈጸም፣ እንዳይሰራ አሸንፈው ብሎ ነገረው። እግዚአብሔር አልፎ ገደለው። ሲገለው ግን እግዚአብሔር ተመልሶ መጥቶ ወንድሜ ወዴት አለ ሲለው እኔ የወንድሜ ጠባቂ ነኝ ያለው ሲለው የወንድምህ ደም ከምድር ወደ እኔ ስለሚጮህ ነው አለ። አስቀድሞ ያ ክፋት ሳይፈጸም እግዚአብሔር ነግሮት። በጣም ክፋት ውስጣችን ሲመጣ ጥላቻ የሆነን ሰው ስናይ ለምሳሌ አያለሁ እዚህ ጋር ጥሩ የሚጽፉ ሰዎች አሉ፣ የሚሰድቡኝ ሰዎች አሉ፣ የሚጠሉኝ ሰዎች አሉ፣ እንዲሁ ሳይሆን የሚጠሉኝ ሰዎች አሉ። ምን አድርጊያቸው ሳይሆን እንዲሁ ስፕሪታቸው ሰው የሚጠሉ ሰዎች አሉ። እንዲሁ አይቷቸው የሚጠሏቸው ሰዎች አሉ። ለምንድን ነው የምጠላው ብትሉት ጉረኛ ነገር ነው፣ የሆነ በቃ ጉረኛ የሆነ አስመሳይ ነገር ነው ምናምን ይላል።
ለምንድን ነው የምጠላኝ ካልከው ጉረኛ ነህ፣ በቃ አንተ በቃ ታካብዳለህ። እንደዚህ አየህ፣ እንደዛ እንኳ ብትሆን አንተ ጉረኛ እንኳ ብትሆን አንተን እንኳ ብትሆን ያንተ ልብ ግን ወደ ጥላቻ መቀየር የለበትም። ለምን ሰውየው እግዚአብሔር አትታበይ የሚለውን አልፎ እያደረገ ስለሆነ ሊቀጣበት የሚችለው እሱ ነው እንጂ አንተ ግን በሰውየው ነገር ጥላቻው ስትገባ በራስ ላይ ነው በር እየዘጋ የምትመጣው። በረከት ነው የምትዘጋው። በዚች ምድር ላይ ያለ እግዚአብሔር እውቅና የሚካሄድ ነገር የለም። ሁሉ ነገር የሚካሄደው በእግዚአብሔር እውቅና እና እውቅና ብቻ ነው። ያለ እግዚአብሔር እውቅና የሚፈጸም አንዳችም ነገር የለም። ሰው ሌላው ሽንት ቤት ሄደ ለመቀመጥ ሽንትን ለመሽናት የእግዚአብሔር ፍቃድ ስላለው፣ አለበለዛ እግዚአብሔር ኖ ቢለ በቱቦ ነው መሸናው። በቱቦ ነው መሸናው። በኦክሲጅን ትኖራል። ፊቱን ቢያዞር ብዙ ነገር እኮ ነው የሚመሰቃቀልብን። እግዚአብሔር ፊቱን አዙሮ ከኛ ፊቱን ቢያዞር ብዙ ነገራችን። አንዳንድ ሰው በራሱ የቆመ የሚመስል ሰው አለ። ለምሳሌ ስፔሻሊ ተማርን የሚሉ ሰዎች፣ ገንዘብ አለን የሚሉ ሰዎች ትምክታቸው በጣም ከባድ። ገንዘብ ያላቸው ሰዎችና ተምረናል የሚሉ ሰዎች፣ ቆንጆነን የሚሉ ሰዎች በጣም ትምክተኛ ናቸው። በውበታቸው በጣም በቃ በውበቴ ብዙ ነገር ማግኘት እችላለሁ ብለው ያስባሉ። ቆንጆ ስለሆንኩ ማንም ሰው በቁንጅናዬ የፈለግኩትን ነገር ማግኘት እችላለሁ የሚሉ ሰዎች አሉ። በገንዘቤ የፈለግኩትን ማድረግ እችላለሁ የሚሉ ሰዎች አሉ። በእውቅናዬ በስልጣኔ የፈለግኩትን ነገር ማድረግ እችላለሁ የሚሉ ሰዎች አሉ። ትምክተኞች አሉ በብዛት በገንዘባቸው፣ በስልጣናቸው፣ በውበታቸው። ከባድ ነው እሱ። ለዚህ ነው የሚመካ በእግዚአብሔር ይመካ ያለው። ይህ መጽሐፍ ሰውየውን ብታነቡት የመጽሐፍ አግኝታችሁ ጋድ ኦን ማይ ቢዝነስ ምናምን የሚለው መጽሐፍ ሰውየው he was rich a day $4 million ምናምን ይሰራል በካምፓኒው። ሀብታም ያደረገው እግዚአብሔር $4 ሚሊዮን ይሰራል እሱ እንደጻፈው በቀን። እግዚአብሔር ግን ጋይድ እያደረገው እንዲያርግ እያለው አይዲያ እየሰጠው ሙሉ አሜሪካ ውስጥ ነው የሱ ነገር የሚከፋፈለው። ፋብሪካውም ዩቲዩብ ላይ ራሱ ብትፈልጉት ይህንን እንትን ኢንተርቪው አለው ሰውየው እና ዩቲዩብ ላይ ራሱ ማየት ትችላላችሁ። ይህንን ስክሪንሻት አድርጋችሁ ወስዳችሁ የዚህን ሰውዬ ሰርች አድርጋችሁ ፒዲኤፍ ማለ አንብቡት። ዩቲዩብ ላይም ይዩት ሰውየውን። አሁን ቅርብ ጊዜ ነው 2022 ላይ ነው 2023 ላይ ነው የሞተው። 107 ዓመት ኖሮ ነው የሞተው። የሚሞትበትን እድሜ ሁሉ እግዚአብሔር ነግሮታል። በቃ ደክሞ በቃ አርጅቶ ደክሞ ነው የሞተው። ጤነኛ ነው። ግን ከእግዚአብሔር ጋር ሆነ ሀብታም መሆን ይቻላል። ያው ከእግዚአብሔር ጋር ሆነ ሀብታም መሆን ይቻላል። እግዚአብሔርን ሸጠ ሀብታም መሆን በጣም ከባድ። አንዳንዶች እግዚአብሔርን ሸጠው ስላችሁ ደፋሮች አሉ። እሱ ደግሞ በጣም ከባድ ነው። እግዚአብሔርን ሸጠው ሀብታም የሚሆኑ አሉ። በእግዚአብሔር ስም ፍቃድ አውጥተው እግዚአብሔርን ሸጠው ሀብታም የሚሆኑ አሉ። ሸጠው እግዚአብሔር እንዲህ ይላል እያሉ እግዚአብሔር እንደዚህ ነው እያሉ ሸጠውት ገንዘብ የሚያገኙ ሰዎች አሉ። በጣም ከባድ ነው እሱ። እነዚህ ሰዎች የሚከፍሉት ዋጋ ከባድ ነው። ስታዩ ሆዳቸው ነው የሚተልቀው። እግዚአብሔርን የሸጡ ሰዎች ሆዳቸው ትልቅ ነው። ሆዳቸው ትልቅ ነው። እግዚአብሔርን የሚሸጡ ሰዎች ለምድር ነገር ነው እና የሚፈልጉት እና ሁልጊዜ ግን እግዚአብሔርን መደገፍ፣ ከእግዚአብሔር ጋር አብሮ መስራት፣ ነገሮቻችንን ለእግዚአብሔር አሳልፎ መስጠት ጥሩ ነው። እኔ ሁልጊዜ ሰላም ያለኝ እግዚአብሔር ከኔ ጋር ስላለ ነው።
እና በጸጥታ ውስጥ ነው የምኖረው። በማን? በእግዚአብሔር ሰላም ውስጥ፣ በእግዚአብሔር እረፍት ውስጥ እኖራለሁ። በእግዚአብሔር እረፍት ውስጥ፣ በእግዚአብሔር ሰላም ውስጥ እኖራለሁ። ከእሱ ጋር፣ ከእግዚአብሔር ጋር ጫማዬን እቺ አንደኛው ላውልቃት። ከእግዚአብሔር ጋር፣ ከእርሱ ጋር እኖራለሁ። ለምን ሲባል ከእግዚአብሔር ውጭ የምትኖረው ኑሮ ድካም፣ ድካም። ዓለም ባለዝና ልታደርግ ትችላለች። እውቅና ልትሰጥ ትችላለች። በቆንጆ ሴቶች ልትከበብ ትችላለህ። ጥሩ ጥሩ ሬስቶራንት፣ ጥሩ ጥሩ ሆቴል፣ ጥሩ ጥሩ ቦታ ልትገኝ ትችላለህ። ግፋቢል እንደዛ የምትኖረው 20 ዓመት ሊሆን ይችላል። በጣም በዛ ከተባለ የክስህ ቻርጅ ግን ከባድ፣ የክስ ቻርጅ ከባድ። በእግዚአብሔር ፊት ያለ የክስ ቻርጅ ከባድ። እግዚአብሔር ገንዘብ ቢሰጥህ ገንዘቡ ለሱ ማዋል። እንዴት ነው የእግዚአብሔርን ነገር ማዋል ስል ጠይቀው። እግዚአብሔር ምን ላርገው? የሰጠኝን ገንዘብ ምን ላርገው? ይህንን ገንዘብ ከአንተን የወሰድኩት በንጽህና ካገኘው ማለት ነው። አንዳንዶች በኃጢአት ገንዘቡን ያመጡትና ቤተክርስቲያን በመስራትና የሆኑ የእግዚአብሔር ሰዎች ነን የሚሉትን በማብላት ለነሱ የሆነ ስጦታ በመስጠት የእግዚአብሔርን ሐሳብ ያስቀየሩ ይመስላቸዋል። የኃጢአት ገንዘብ ኃጢአት። የፈለከውን ነገር ብታደርግ እንትን አይልም፣ መልሰው። በደም የመጣ ገንዘብ እግዚአብሔር አይቀበለውም፣ አይሰማም። የፈለከውን ነገር ብታደርግ ተቀባይነት የለውም። የደም ገንዘብ፣ የኃጢአት ገንዘብ ኃጢአት። ምንም ነገር ብታደርግ ተቀባይነት የለውም በእግዚአብሔር ዘንድ። ቤተክርስቲያን ብትሰራ፣ የእግዚአብሔር ሰዎች ነን የሚሉትን ሰብስበ ብታበላ፣ አይ ተሽሮልሃል ቢሉትም አይደለም፣ አይሆንም። ቀስ በቀስ ከእግዚአብሔር ጋር ሰርተ የምታመጣው በረከት አለ፣ በረከት አለ። እግዚአብሔር እየባረከልህ ሞገስ እየሰጠ ያንተ ነገር ሰላም አለ። ህሊና አይቆረቁርህ። የሰላም እንቅልፍ ትተኛለህ። የሰላም እንቅልፍ ትተኛለህ። ድሮ when I was teenage ከጓደኞቼ ጋር ክለብ ምናምን እንሄድ ነበር። ያንግ ኤጅ ምናምን ላይክ 1920 ምናምን ላይ ክለብ እንሄድ ነበር። ጧት ሁሉም ራሱን ይጠላል። ክለብ ሄደው ጧት ሁሉም በቃ ቅዳሜ እንሄድ ነበርና እሑድ በጣም ነው የሚደብረው። በቃ ጧት በጣም ይደብራል። ማታ የነበረው ነገር ልብሳችን እንደዚህ ስናሸተው ሲጋራ ነው የሚለው። ሰው ያጨሳል እዛ ውስጥ ምናምን የነበረው ጫጫታ። ጧት ላይ አእምሮ እረፍት የለው እና ሁሌ ማስተውለው ነገር እሱ ነው። ከዛ አንድ ቀን ቁጭ ብለን እየተጫወት እኔ ግን አልኩኝ እንደዚህ ሄደን ስንሄድ ጧት ግን ሰላም ይሰማችኋል? አይሰማንም አሉ። እነዚህ አርቲስቶች አይታችሁ ታውቃላችሁ? አርቲስቶች በተለይ ሴት አርቲስቶች እየጨፈሩ ምናምን ናይት ክለብ ውስጥ መጠጥ ሻምፓኝ እያደረጉ ምናምን እየጨፈሩ በወንዶች ተከበው ምናምን በጣም ስመጥር የሆኑ አርቲስቶች አይታችሁ ታውቃላችሁ አይደል? አይታችሁ ታውቃላችሁ? ናይት ክለብ ውስጥ እየጨፈሩ እየሳቁ ምናምን ዘንጠው ምናምን ሰላም የላቸው። 100%
ከዛ ከጭፈራ በኋላ ቤት ገብተው ሲያለቅሱ ነው የምታዩቸው። ውሸት ነው እዛ ጋር የምታዩት ነገር። በጭፈራ ውስጥ ሰላም የለም። ብትጠይቋቸው ሰላም የላቸው። ግን ስታዩቸው ዋው ታድላለች፣ እንዴት ነው እንደዚህ አይነት ህይወት መኖረው ነው የምትሉ። የምታዩት ነገር እንደነሱ መኖር የሚያሳዩቸው ነገር ጥሩ ጥሩ ቤት ያሳዩቸዋል። በቃ የሆነ ሲስቁ ምናምን ነው የምታዩቸው። ነቨር እግዚአብሔር የሌለበት የትኛውም ነገር፣ በተለይ የጭፈራ ህይወት፣ የዘፈን ህይወት፣ የምን ህይወት ሰላም የለውም። ዲፕሬሽን አለባቸው። እኔ ያወሩ ልጆች አሉ በጣም ዲፕሬሽን ውስጥ በቃ በጣም ጨናነቃለሁ የሚል ስታዩቸው ሌላ ነው ያለው እውነታ ሌላ ነው። ስመጥር የሆኑ አርቲስት ምናምን በተለይ ሴቶቹ ሁሌ ቅዳሜ የሚጨፍሩ ሁሌ ጭፈራ ቤት የምታዩቸው አምረው ተውቦ ምናምን የምታዩቸው they are fake። እግዚአብሔር የለም በህይወታቸው። እግዚአብሔር የለም። ይኸውልህ እግዚአብሔር የራሱ ፕሪንሲፕል አለው። የምንኖረው ህይወት ተቀምጦልናል። ለምሳሌ የሆነ እቃ ኦንላይን ሻፕ አድርጋችሁ ስትገዙ ተበትኖ ይመጣል። ለምሳሌ ፈርኒቸር ሊሆን ይችላል፣ ተበትኖ ይመጣል። ተበትኖ ሲመጣ እንዴት እንደምትገጥሙት ማኑዋል አለው አይደል? ማንኛውም ነገር ስትከፍቱት ማኑዋል አለው። እንዲህ አድርገህ ተጠቀም ብሎ ማኑዋሉ ይነግራችኋል። ያንን ማኑዋል ታዩና ነው የምትገጣጥሙት። ማኑዋሉን ሳታዩት እችለዋለሁ አትሉም። ለምን? እያንዳንዱ እቃ ሲሰራ የራሱ ማኑዋል አለው። የሰው ልጅ ከተፈጠረ በኋላ እንዴት መኖር እንዳለበት የእግዚአብሔር ቃል መጽሐፍ ተሰጥቶታል። እንዴት መኖር እንዳለበት፣ እንዴት ከእግዚአብሔር ጋር ህይወቱን እንዴት መምራት እንዳለበት እግዚአብሔር መጽሐፍ አለ፣ ቃል አለ። በዚህ በኩል ኑር ተብሎ ተጽፎለታል። የህይወታችን መጽሐፍ እግዚአብሔር ጽፎ የተሰጠን እግዚአብሔር ቃል አለ። በዛ ቃል መሰረት እንድንኖር ነው የተሰጠን የህይወታችን ማኑዋል አለ። ከዛ ማኑዋል ውጭ የሚኖር ሰው በሙሉ ከእግዚአብሔር ሐሳብ ውጭ ነው ያለው እና ህይወቱ ሰላም የለው። ለምን? ሚሊዮን ድሃ አታበላ? 1 ሚሊዮን ድሃ ሰብስበህ ለምን አታበላ? ኔቨር። ከእግዚአብሔር ሐሳብና እቅድ ውጭ ስትኖር ድሃ በማብላት የምትቀይረው ነገር የለም። ድሃ በማብላት የምትቀይረው ምንድን ነው? ዋው ይህ ሰው እንዴት የተባረከ ነው፣ ድሃዎችን ያበላል። የሰዎችን አቴንሽን ነው የምታገኝ። ዋው ነው የምትባለው። ሰዎች ናቸው በቃ ዋው በጣም ምስኪን ሰው ነው ምናምን ልትባል። ሰርጉን እኮ እንደዚህ ደገሰ ምናምን ድሃዎችን አበላ ምናምን አይደለም። እግዚአብሔር የራሱ ፕሪንሲፕል አለው። ለህይወታችን የተቀመጠልን ነገር እንዴት መኖር እንዳለብን እግዚአብሔር የህይወት ቃል አስቀምጦልናል። በዛ ውስጥ ካልሆነ በስተቀር ምንም የምትፈጥረው ነገር የለም። ሲሰጥ የተሰጠ ለምንድን ነው? አየህ እግዚአብሔር ዛሬ እኔ ላይክ $2-3 ቢሊዮን ቢሰጠኝ አሜን ይስጠኝ። $2-3 ቢሊዮን አለኝ ምናምን ብዬ ወደ ላይ መሽናት አይጠበቅብኝ። I have to be kneel down በእግዚአብሔር ፊት ተንበርክኬ ይሄን የሰጠኝ ነገር ምን ላድርገው? ጋይድ አድርገኝ። የሰጠኛል ለምን ያጠፋኛል? ይዞኝ ነው የሚጠፋው። እኔም ብቻ ሳይሆን መዓት ህዝብ ይዞ ይጠፋል። የሚያጠፋ ነገር ስለሆነ ትቆያለህ። እንቅልፍ የመጣ አይ እኔ ዘጋል። የሚያጠፋ ስለሆነ ያንን ነገር ወደ ምንድን ነው የምቀይረው? ከእግዚአብሔር ጋር ተማክሬ ነው የምቀይረው። ከእግዚአብሔር ጋር ተማክሬ። እግዚአብሔር የሌለበት ነገር ከባድ አይምሰላችሁ። ወጣትነታችሁ ለእግዚአብሔር መስጠት፣ ትዳራችሁ ለእግዚአብሔር መስጠት፣ ስትወጡ ስትገቡ ለእግዚአብሔር መስጠት።
ቆንጆ ኮንሽ የሚመለከትሽ ሰው ሁሉ ለዝሙት እንዳይመኝሽ ስጋሽን ፕሮቴክት አድርጊው። እግዚአብሔር ሆይ የሚመለከተኝ የሚያየኝ ሁሉ ለዝሙት እንዳይመኘኝ፣ ለአልጋ እንዳይመኘኝ፣ ጌታዊ ቀድሰኝ፣ ፕሮቴክት አድርገኝ በሉ ሴቶች። ፕሮቴክት አድርገኝ፣ ወደ እኔ የሚመለከቱ አይኖች ሁሉ ለዝሙት እንዳይመኙ፣ ለመጥፎ ነገር እንዳያስቡኝ፣ ጠብቀኝ፣ ታደገኝ፣ ሸፍነኝ በሉት። እግዚአብሔር ፕሮቴክት ያደርግሽ። ለዚህ ነው የሆነ ስራ ፈልገሽ ስትሄጂ ራስሽን ከበር ካላደረግሽ ወንዱ ቁጭ ያለው ሴሰኛ ሊሆን ይችላል፣ እግዚአብሔር ማያውቅ ሊሆን ይችላል። ገና ሲመጣ ከፊት የሚያስቀድመው ስልጣኑና ገንዘቡን ሊሆን ይችላል። እና ስልጣኑና ገንዘቡን ወንድ ልጅ ስልጣኑን ዝናውንና ገንዘቡን ካስቀደመ ከባድ ነው በጣም። ዓለም እንዲጨልምብሽ ነው የሚያደርገው። ከባድ ወንድ ገንዘቡ ስልጣኑና ዝናውን ከፊት ካስቀደመ ከባድ ነው። ምንም ነገር ብለሽ ከሄድሽ ምንድን ነው የሚልሽ? ይሄን ካደረግሽ ይሄን አደርጋለሁ ነው የሚልሽ። ለአልጋ ነው የሚመኝሽ። እባክሽ እንደዚህ በቃ ሂጂ ጥፊ ምናምን ነው የሚለው። ግን እግዚአብሔርን ካስቀደምሽና ፕሮቴክት አድርገኝ የሚያይኝ ሰው ያንተ ሞገስ በእኔ ላይ ፕሮቴክተር ሸፍነኝ፣ ለዝሙት ለመጥፎ ነገር እንዳይመኘኝ የሚያይኝ ካልሽ ኦልሬዲ ከቨርድ ነሽ። ስትሄጂ ስለ ስራ ብቻ ነው የሚያወራሽ። እኔ ገርልፍሬንዴ ቆንጆ ናት በጣም፣ ሁሌ እጸልይላታለሁ። የሚያይሽ ሁሉ ለመጥፎ ነገር እንዳይመኝ ይችላል። የእግዚአብሔር ኃይል በአንቺ ላይ ሆን ብዬ ጸልይላታለሁ። ጸልይ አንቺ እላታለሁ። ጸልይ፣ ራስሽን ፕሮቴክት አድርጊ። ስትወጪ፣ መኪና ስትነጂ፣ መሪው ላይ ቁጭ ብለሽ ጸልይ። መንገዴ እግዚአብሔር ሆይ የሚሄድበት ቦታ ሞገስን ስጠኝ፣ ፕሮቴክት አድርገኝ፣ ሸፍነኝ፣ እርምጃዬን ሁሉ ሸፍን። የሚመለከተኝ ሁሉ የአንተን ሞገስ በእኔ ላይ ይመልከት፣ አንተን ይይብኝ በይ ነው የምላት። ካልጸለየች አትችለውም፣ መንቀሳቀስ አትችልም። በጸሎት ካልተሸፈነች አትችለውም። ባሽ ራሳችሁን ፕሮቴክት ማድረግ ከዚህ ዓለም ከጨለማው ስራ ከብዙ ነገር ራሳችሁን መሸፈን። ልጆቻችሁ እኔ እናቴ በጣም ነው የምትጸልይልኝ። የምትጸልይልህ ሚስት ካለች፣ የምትጸልይልህ እናት ካለች you are blessed። በቃ የተባረክን፣ ስራዎች የተባረኩ ናቸው። በምትወጣበት በምትገባበት ሁሉ አንተ የነካ ሁሉ ይባረካል። ስለሚጸለይልህና እግዚአብሔር ካንተ ጋር ስላለ ነው ነገሮች የሚባረኩ። ከሰው ተለይታ አይደለም። እኔ አሁን ከሰው ተለይቼ አይደለም። የእናቴ ጸሎት ስላለ እግዚአብሔር ከኔ ጋር ስላለ የነካሁት ነገር ሁሉ ይባረክልኛል። እግዚአብሔር ይባርከኛል። እኔ ዛሬ ያለኝን ባጣ እግዚአብሔርን አልጣው እንጂ አንተ ለሪስክ ቀን ምን አስቀምጣል? ትላንትና ነው ከአንድ ሰው ጋር እያወራ ፍራውል ግን አለኝ ስለው ለክፉ ቀን ግን ምናምን ብለህ ለኢመርጀንሲ ብለህ የምታስቀምጠው ገንዘብ አለ አለኝ። ለኢመርጀንሲ ብለህ ታስቀምጣለህ ገንዘብ፣ ለችግር ቀን ብለህ ታስቀምጣለህ። ከአንዳንድ ነው የመለስኩት። እኔ ለመከራ ቀንና ለችግር ቀን ብዬ ማስቀምጠው እግዚአብሔርን፣ ገንዘብን አይደል። ገንዘብን ለችግር ቀን ብለህ ስታስቀምጠው ገንዘቡን የማትጠቀምበት መከራ ሊመጣብህ ይችላል። ይሄ ብር አለኝ ምንም ነገር ቢመጣ በዚህ ብር ፕሮቴክት ሆናለሁ ብለህ ስታስብ ገንዘብህን ማውጣት የማትችልበት ከባድ ነገር ሊመጣ ይችላል። ገንዘቡን የማትጠቀምበት ከባድ ነገር ሊመጣ ይችላል። ያንንስ ማን ነው የሚያወጣ? ገንዘቡን የሚያወጣ ማን ነው የሚያወጣ?
እልም ያለ ጦርነት ማለት እኮ ገንዘብ አታወጣ፣ ባንኩም አይሰራ፣ አገር ጥለህ ትወጣለህ። በዛ ሰዓት ማንም የሚታደግ? ማንም። ባንኮቹ አይሰሩ፣ ምን አይሰራ፣ ምን አይሰራ። ወይኔ ብሬ ወይኔ ብሬ ልትል ነው አይደለም። እግዚአብሔር ነው የምታስቀምጠው ለችግር ቀን፣ ኢመርጀንሲ ብለህ በቃ ለመከራ ቀን፣ የሆነ የጎደለ ቀን፣ ያጣው ቀን፣ ባዶዬን የሆንኩ ቀን አንተን ያስቀመጥኩት ብለህ ነው። ምንትኔ በቃ ሪዘርቬ ባንኬ ነገሬ ኃይሌ ጉልበቴ ብለህ እግዚአብሔርን ነው የምታስቀምጠው። እዛ እንዴት አለኝ ሰውዬ፣ ለመከራ ቀን እግዚአብሔርን ነው እንጂ ማስቀምጠው ማንን ያስቀምጣለሁ? ይሄ ቢሆንስ ስለው ዩራይት አለና ዝም አለ። እግዚአብሔር ነው ለመከራ ቀን የምታስቀምጡት፣ ለችግር ቀን። እሱም አንዱ ምን አለ፣ ይቅርታ አሁን ለምናገረው ንግግር ግን የዘንድሮ ብርድ ቆማጣ ያሳቅፋል አለ ሲለው፣ ወዲያው ጓደኛው ምን መለሰለት? እሱንም እኮ በደህና ጊዜ ከጀነጀንካት ነው አለ። በሙቀቱ ጊዜ ጀንጅናት ነው በብርድ ጊዜ የምታገኛት አለ። በሰላሙ ጊዜ በሙቀቱ ጊዜ የጀነጀንካትን ነው በብርድ ጊዜ የምታገኛት፣ እሷንም ቢሆን አለ። ገባ? በመከራ ቀን እንዲደርስልህ በደስታ ጊዜ እግዚአብሔር ጋር አብረ መኖር አለብህ። አየህ፣ በብርድ ጊዜ መታቀፍ ከፈለክ በሰላሙ ጊዜ በሰመሩ ጊዜ አብረሃት ያልተዝናና አብረ እንደዚህ ሙቀት ላይ ብርድ ላይ ወይ በረደኝ ብቅ በያት። ድሮ ለአንድ ነገር ላስቃቸው፣ ለአንድ ጓደኛዬ ነበረ እና ሁሌ ቺክ የሚጀነጅ ነው፣ ሁሌ አርብ ነው፣ አርብ ሁሌ ቺክ ይጀነጅናል። ለምን? ቅዳሜ ክለብ ስለሚሄድ አብረውት እንዲሄዱ ሁሌ አርብ ላይ ይጀነጅናል ቺክ ሁሌ ማለት ነው። ከዛ እሑድ ዕለት ይጣላል፣ ይጠፋል። ከእሑድ ጀምሮ አታገኘው። አርብ ዕለት ነው የሚደውለው መልሶ። አርብ ነው የምታገኙት። አርብ ቅዳሜ አብሮ ከዛ ይጠፋል። አርብ እንትን የሚለው ቅዳሜ የዓመቱ ቅዳሜ ነው ምናምን ይላል። የዓመቱ ቅዳሜ ነው አብረን አንውልም ምናምን ይላል። ከዛ አንድ ቀን እንደዚህ አብረን እየሄድን ሳይኬክ ቤት አካባቢ ላይ እንደዚህ እየሄድን መኪና አለው እና መርሴዲስ አለው። ከዛ ክላክስ አደረግና አቆመ። እንዲህ ምናምን አለ። ያውቃታል ልጅቷን፣ ጫናት ምናምን። ከዛ ጠዋት ደግሞ ልጁ ምንድነው የሚያደርገው? ማማ ወተትና ዳቦ ነው የሚጋብዘው። ማማ ወተትና ዳቦ ይሰጣል። ከዛ በቃ ሌላ ነገር አይጋብዝሽም፣ ማማ ወተትና ዳቦ ነው። ጠዋት እሑድ ጠዋት ማማ ወተትና ዳቦ ነው። ከዛ አሞኛል ምናምን ይልና በታክሲ ነው ሁሉ የምትሄጂው፣ አይሸኝሽም። ከዛ አገኛት ምናምን፣ ካልሸኞሻል ነገ ቅዳሜ ነው ምናምን ዋላ እንገናኝ፣ ዝም በል እባክህ አለችው። ያንተ ምን ይቀርብኛል ማማ ወተትና ዳቦ ነው እንጂ አለችው። ሸዋ ዳቦና ማማ ወተት ነው፣ ምን ታካብዳል? እኔ በቃ ሞትኩ በሳቅ በቃ ልጅቷ ያንን መልስ ስትሰጠው ሞትኩ። ገባ? ቡኖ አከማባብያ ጅርታ ምን ልልህ መሰለህ፣ ከእግዚአብሔር ጋር በሰላሙ ጊዜ፣ በጥጋቡ ጊዜ፣ በደስታው ጊዜ፣ በምትፈነጥዝበት ጊዜ፣ በሚያምርበት ጊዜ፣ በምትሰማበት ጊዜ፣ ፌመስ በሆንክበት ጊዜ ላል በዛን ጊዜ አብረ ያልኖርከው በችግር ጊዜ ወየው ብትል ዝም ነው የሚለው። እሱ ዝም ነው የሚለው። እንኳን እግዚአብሔር ሰው ራሱ አይደርስልህ። ለዚህ ነው እርሱት፣ ይሄን ዓለም እግዚአብሔርን ፈልጉት፣ እርሱት ይሄን ዓለም።
እግዚአብሔር ጋር ተጠጉ። ዓለም ላይ ስንንከራተት ዋናውን እንረሳዋለን። ዓለም በጣም ግራ ስታጋባን ጌታ ሆይ ብለን እንጨዋለን። በፊት በሙቀቱ ጊዜ አልፈለግከው፣ በብርድ ጊዜ ብትመጣ ዝም ነው የሚል ዝም። አዎ ሴትነት ከባድ ነው አለችኝ አንድ እህቴ እዚህ ጋር። ሴትነት ከባድ ነው። ሴትነት በፈተና የተሞላ ነው። የሴት ልጅ ህይወት በፈተና የተሞላ ነው። ዓለም የሴቶች ሳትሆን የወንዶች ነች። ወንዶች ግን የሴቶችም ናት ብለው በጽሁፍ ያስቀምጣሉ። አይደለም። የሴቶች የበላይነት እኩልነት ነው፣ ውሸት። ዓለም የወንዶች ነች። ለሴቶች ከባድ ነው። ምንም ነገር ፈለገች ብትጠይቅ ወንዶች እጅ ላይ ያለውን ነገር ለማግኘት አንቺነትሽን ይፈልጋል። በተለይ ወጣት ሆነሽ ምናምን ቆንጆ ሆነሽ፣ ሁሉም ቆንጆ ነው፣ በፈተና የተሞላ ነው። ያንን እንዴት ነው የምናልፈው? እቺን የፈተና ህይወት እንዴት ነው የምናልፈው ስንል በእግዚአብሔር ግን ታሸንፋላችሁ። በእግዚአብሔር ጎልያድ በጠጠር እንደተመታው እግዚአብሔርን ስታስቀድሙት ይሸነፋል። በቃ ነገሬን ሰው ለምሳሌ ሙስሊምን ብትሆኑ ለሐራም እንዳይመኘኝ ሰው ብለሽ ዱዓ ማድረግ ነው። ለሐራም ነገር፣ ለመጥፎ ነገር፣ ለዝሙት ነገር፣ ለአልጋ ለምናምን እንዳይመኘኝ ዩር ኮቨርድ። እግዚአብሔር ፕሮቴክት ያደርግሽ። ሰውየው አንቺ ጋር ሲደርስ ይደነግጣል። ስለ ስራ ብቻ አውርቶ እቺ ልጅ ታስፈራለች ይችላል። ግንባሯ ያስፈራል። እንደዚህ ሰው ገጥሟችሁ ያውቃል? ታስፈራለ፣ ስትታይ ታስፈራለ፣ ስትታይ ግን ታስፈራለች ምናምን የምትባሉ ሰዎች አላችሁ እዚህ ውስጥ አይደል? እናት ሜርሲ ምናችሁም እኮ አስፈርቷል። የእግዚአብሔር ግሬስ በእናንተ ላይ ስላለ ነገር የሚፈጸምላችሁ። ሌሎቹ ይህ ሰውዬ እንትን አለኝ ነገሯን አክብዶባት፣ ለምሳሌ ባለስልጣኖች ቆንጆ ሆነሽ የመንግስት ሰራተኛ ከሆንሽ ያሽሻል። ቅጣት በቅጣት ነው የሚያደርግ። ለምን? የእሱን ሀሳብ እስክትፈጽሚ ድረስ ስልጣን በእጃቸው ላይ ስላለ። ግንስ እግዚአብሔርን ከፊት የምትንበረከኪ ከሆነ የምትጸልይ ከሆነ እግዚአብሔር ፕሮቴክት አድርገኝ፣ ሰዎች ለክፉ ነገር እንዳይመኙኝ፣ ለመጥፎ ነገር እንዳይመኙኝ፣ ነገሬን አንተ ያዝ፣ ፕሮቴክት አድርገኝ፣ የራሴ የሆነ ሰው ስጠኝ፣ አንተ ስጠኝ ስትዩ የማይወሰድ ባል ይሰጥሻል፣ የማትወሰድ ሚስት ይሰጣል። የማትወሰድ እንደ ለቅሶ ቤት ንፍሮ ማንም የማይዘግናት፣ ማንም እንደ ለቅሶ ቤት ንፍሮ እንዲዘግናችሁ አትፍቀዱ። አንዴ ተዘግነናል ብለ በእግዚአብሔር መዘገን፣ እግዚአብሔር ከዘገነ ዘግኖ ይዛል። ማንም እየመጣ እንደ ንፍሮ ቤት ዘግኖ አይጨርስሽ። ለምን? ወጣትነትሽን ለምንድን ነው የምታዘግኘው? አባት አለሽ፣ አባት አለሽ፣ እውነተኛ ፈራጅ አባት አለሽ፣ ሀብታም የሆነ አባት አለሽ፣ የሁሉ ፈጣሪ የሆነ አባት አለሽ፣ የፈጠረሽ። ብቻ አንቺ ለሱ ተገዥለት። ጌታ ሆይ ብለሽ ይሄን መልኬን፣ ውበቴን፣ ወጣትነቴን ለአንተ ሰጠው፣ አደራ ሰጠው። መንገድ አሳየኝ፣ ምራኝ፣ ሞገስን ስጠኝ፣ ፕሮቴክት አድርገኝ፣ ከሚመጡብኝ መከራዎች ሁሉ ታደገኝ። ለምን ይመስላችኋል ቆንጆ ሴቶችን ለሙዚቃ ማጀቢያ የሚፈልጓቸው? ሴቶችን አጫጭር ቀሚስ አስለብሷቸው ምናምን ለምን ይመስሏቸዋል? የዓለም አይኖች ሁሉ ወደ እሷ ስለሚመጡ የአቅም ሴት ልጅ ጉልበት ስላላት ነው፣ ፓወር ስላላት እኮ
ዘፋኞች ዘፈን ካወጡ በኋላ ማጀቢያውን ሴት ነው የሚያደርጉት። ለምን ይመስላችኋል? ሴቶች እኮ ፓወሩ እናንተ ጋር ስላለ እኮ ተመልካች እንደ አይኖች እናንተ ላይ ዘፈኑን አይደለም እኮ የሚያደምጡት፣ አንቺን ነው የሚያዩት። ለምን ይመስላችኋል? በቆንጆ ሴቶች ለምንድን ነው ነገሮች የሚተዋወቁት? ለምንድን ዓለም አይኖች ወደ እናንተ የወንዶችን አይን መሳብ ስለሚፈልጉ በቃ ማግኔት ስላለው ነው። ይህንን ፓወር መልሰሽ እግዚአብሔር እንድትሰጪው ይፈልጋል። ያንን ፓወር ለእግዚአብሔር ስትሰጪው፣ ያንን የሰጠሽን ጉልበት የሰጠሽን አቅም መልሰሽ ለእግዚአብሔር ስትሰጪው is going to protect you። ስኬታማ ነው የምትሆኙ። በጣም ጀግና ጀግና ሴቶች አሉ፣ እግዚአብሔር የከበረባቸው እሱ የሚታይባቸው። ጎበዝ ጎበዝ አሉ። እኔ እንኳ አይመቸኝም ይህንን ስም መጥራት፣ ግን ልጥራው። ሴጣን ሴጣን መጥራትም አይመቸኝም፣ ስለ እሱ ማውራትም አይመቸኝም። ስሙንም መጥራት አልወድም፣ ምክንያቱም ሰፈራችን ሌላ ቦታ ስለሆነ። ሴጣን መምታት የሚፈልገው ማበላሸት የሚፈልገው ዴስቲኒን ነው። ሰሜን ነው ማበላሸት የሚፈልገው። ለምን ይመስላችኋል ሔዋን ጋር የመጣው? አዳም ጋር ለምን መሰለ? ለምን አልመጣም? ይህን አይታችሁ ታውቃለህ? መጀመሪያ ሲመጣ እባቡ ሔዋን ጋር ነው የመጣው። ለምን? ፓወር እንዳላት ያውቃል። አዳምን ማዞር እንደምትችል ያውቃል። ቃሏን እንደሚሰማ ያውቃል። ስለሚያውቅ እሷ ጋር ነው የመጣው። ብዙ ነገስታቶች፣ ብዙ ሀያላን፣ ብዙ የጦር እንትኖች የወደቁት በሴቶች ነው። ትውልድ በማን እንደሚሰራ ያውቃል። ሀገር በማን እንደሚሰራ ያውቃል። ትውልድ ዛሬ የወንዶች እናት አላቸው። ሁላችንም የምንሰማው ከአባታችን በላይ እናታችን ነው። እናታችንን ነው ምንሰማው። እናት የምትመክረን ምክር ዝጥ ብለን የምንሰማው። ብዙዎቻችን የእናቶቻችን ውጤት ነው። ሴጣን ማበላሸት የሚፈልገው ትውልዱ ላይ ነው፣ ምንጩ ላይ ነው ማበላሸት የሚፈልገው። ስለዚህ ሴቶችን ነው የሚያበላሸው፣ ወንዶቹ ጋር አይደለም። ሴቷ ጋር ከተበላሸ ወንዱ ጋር እንደሚበላሽ በቀላሉ እንደሚበላሽ ያውቃል። ትውልድ በሴት እንደሚሰራ ያውቃል። ሀገር በሴት እንደሚሰራ ያውቃል። መሪ በሴት እንደሚሰራ ያውቃል። አሁን ዶክተር አብይ ነው አይደል የኢትዮጵያ ጠቅላይ ሚኒስትር? ዋናዋ ግን እሷ ነች፣ ሚስቱ ናት። ጸልይለታለች፣ ታማክረዋለች። እንዲህ ብታደርግ ከአማካሪዎቹ በላይ የእሷን ቃል ሊሰማ ይችላል። ለምን? ፓወር ያለው ሴቶቹ ጋር፣ ሀገር የሚሰራው ሴቶቹ ጋር፣ ትውልድ የሚሰራው ሴቶቹ ጋር፣ ሰላም የሚሰራው ሴቷ ጋር። ነገር ከተበላሸ ቤት በትንትኑ ነው የሚወጣው። ቀን ተበላሽቶ ነው የሚውለው። እዛ ነው ፕሮቴክትድ ካልሆነች ጠብቃት እኮ ያለው። ለዛ ነው ብዙ ጊዜ ወንዶች ትዳራቸው ላይ ሚስታቸውን አይጠብቁም። ጠብቅ ተብሎ ሚስታቸውን አይጠብቁም፣ ፍቅረኛቸውን አይጠብቁም፣ ምን አይጠብቁም። ከዛ የነሱ ነገር ነው የሚበላሸው። እሷን ባልጠበቋት ቁጥር የነሱ ነገር ነው የተበላሸ የሚሄድ። እየተበላሸ ይሄዳል። እሷን ባልጠበቃት ቁጥር እሷ ጋር ነገር ስታበላሽ ያንተ ነገር ነው የሚበላሸው። ገባችኋል? ድምፄ ይሰማል? ለዛ ነው መስራት ያለብን። ትውልዱ የሚሰራው በሴቶች ነው። ሀገር የምትሰራው በእነሱ ፓወር እነሱ ጋር
እግዚአብሔር የሰጣቸው ረዳት ሲባል እኮ አጋዥ ሲባል አቅም አለው ማለት ነው። አቅም አላት ማለት ነው። አዳምን ካፈር ሰራና እሷን ከአጥንት ነው የሰራት። ስትሮንግ አድርጎ ነው የሰራት። ስትሮንግ አድርጎ ነው የሰራት። ጠንካራ አድርጎ ነው የሰራት። ትውልድ የሚሰራው በእነሱ ስለሆነ ሚስት ስትጸልይልህ፣ እናት ስትጸልይልህ ስኬታማ ነህ። አንዳንዱ ሚስቱን ያስለቅስና በቃ ቤተክርስቲያን ሄዶ የሆነ ነገር ይሰጣል። ገብርኤልን የሸወደ ይመስሏል። የሆነ ነገር ይሰጥና ለቤተክርስቲያን እንዲያርግ ያለው ምናምን ይጨበጨብለታል፣ ይጸለይለታል ምናምን። ኖ ኖ ኖ ኖ ኖ አይሆንም። ቁልፉ ያለው ሚስት ጋር ነው፣ መላእክቶቹ ጋር አይደለም። ወይ ደግሞ ፓስተሩ፣ ቄሱ ጋር፣ ሼኪው ጋር ሳይሆን ቁልፉ ያለው ሚስት ጋር ነው። ብላብ ከሆነ የፈለግከውን በአክሮባት ሆነ ብታጨበጭብ፣ ተራራ ወጥተህ ብትወጣ፣ ቢጸለይልህ ምን ብትለይልህ ዘግቷል። በቃ ዝግት ብሎ ነው የሚቀመጠው። እኔ እንደው ቢጸለይ ምንም አልሆን አለኝ። ምንም በቃ ምንም እግዚአብሔርን ዝም አለኝ። ዝም ያለ ሚስት ጋር ነው ያለው ቁልፉ። ሚስት ጋር ሰላም ፍጠር። ብለህ አጥፍቻለሁ ብለህ እግሯ ላይ ወድቀህ በቃ ሰላም በቃ ይቅርበኝ ምናምን ማለት ነው። አስደስታት። ማታ ስትገባ ዝም ብለህ የሆነ አበባ ገዛዝተህ የምትወደውን ነገር የኔ ፍቅር ምና አይ ላቭ ዩ ሶ ማች ብላ ስምሃት አበባውን ሰጥታት፣ እስቲ ዝም ብለሽ ባርኪኝ፣ እስቲ በቃ የሆነ ነገሬ ሁሉ እየተበላሽ አስቸገረኝ፣ እስቲ ያሳዘንኩሽን ነገር ሁሉ ይቅርበኝ እስቲ ምናምን በል። ከፈት ነው የሚለው። ሳምሶን ኃይሉን ያጣው እኮ በደሊላ ነው። እንዴት ብትጠይቀው ነው ማለት ምን? እንዴት አስቡት። ሳምሶንን የሚያህል ነገር እግዚአብሔር የሰጠውን ኃይል ያጣው በሴት ነው። ኃይሉም የመጣለት እናቱ ጸልያ ናዝራዊ እንዲባል ምላጭ እንዳያልፍበት ብሎ እናቱ ምንም ሳትነካ አሳድጋው ነው። እናቱ ጸጉሩን ሳትነካ አሳድጋው። ያደገውም በእሷ ነው፣ የወደቀውም እዛ። we have to know ምን እንደሚካሄድ ምን እየተካሄደ እንደሆነ። ህይወታችን ለምንድን ነው ግራ የተጋባው ሲባል እዛ ጋር ነው መፍትሄ ያለው ቁልፉ። በቃ እዛ ጋር አስተካክል። እርስ በርስ ጸልዩ። ፍቅረኛሞች ብትሆኑ እርስ በርስ ጸልዩ። ባልና ሚስት ብትሆኑ እርስ በርስ መጸለይ፣ አንዱ አንዱን መባረክ፣ አንዱ አንዱን በቃ ና እስቲ ልጸልይልህ ምናምን። እኛ ጋር ግን ምንድን ነው ዘፈን ነው። ውስኪ አለ ቤታችን ውስጥ፣ ውስኪ ይደረደራል፣ መጠጥ ይደረደራል፣ ሙዚቃው ይጮሳል። እግዚአብሔር ተረስቷል። ቤቱ ያምራል፣ መኪኖቹ ያምራሉ፣ በቃ እግዚአብሔር ግን የለም። እግዚአብሔር በአንደበታችን ላይ ነው ያለው እንጂ በልባችን ገለነዋል። እንጠጣለን፣ እንጨፍራለን፣ ቁማር እንጫወታለን፣ በቃ ብዙ ነገር እናደርጋለን፣ ሌሎች ሴቶች ጋር እንማግጣለን፣ ቤታችን እንመጣለን ምናምን። በቃ ምንም ደስታ የለም። እንዴት ነሽ ምናምን፣ ራት የለም ምናምን ብሎ ይመጣል፣ ራት ይበላል፣ እንዴት ነው ተባብለው ይተኛሉ፣ ይነሳሉ። በቃ ዝም ብሎ የውሸት ነው። የሆነ ሰዓት ላይ ቢዝነሱ ኮላፕስ ሲያደርግ ታዩታላችሁ። የሆነ ሰዓት ላይ አለ የምትሉ ሰውዬ በትንትኑ ሲወጣ ታዩታለ። የሆነ ሰውዬ ጋሼ የተባለው ሰውዬ ድባቅ ተመቶ ሲወድቅ ታዩታላችሁ። እግዚአብሔርን ያልያዘና እግዚአብሔርን ያልተደገፈ፣ እሱን ያላስቀደመ፣ እሱን በሱ ያልተመራ እንደዚህ ነው። መጠጥ ከባንኮኒ ላይ አንሳና ቤት ውስጥ የእግዚአብሔርን ቃል አስገባ። የቃል ጊዜ ይኖራችሁ። እግዚአብሔርን የመጸለይ ጊዜ ይኖራችሁ። የቧንቧ ጸሎት ሳይሆን በስርዓቱ ክብር ሰጥተህ ለእግዚአብሔር በስርዓቱ ነይ እስቲ እኔ ፍቅር እንጸልይ፣ እስቲ ጸልይልኝ፣ እስቲ እንጸልይ።
እንሞካከር። ከጋብቻ በፊት ሴክስ ምን ትላለህ? ማድረግ ፈልገህ ነው ጠይቀኝ። ይኸውልህ ሴክስ ማለት ኢዝ ነቲንግ። ገባ? ምን ይዞ ይወጣል? ይገባል? ምራቅ ነገር ነው ይዞ ይመጣው። አለቀ። ምን እግዚአብሔር የሚከብርበት መሆን አለበት። ከዚችም ጋር ስታረግ፣ ከዚች ጋር ስታረግ፣ ከዚች ጋር፣ ከዛች ጋር፣ ከዚች ጋር፣ ከዛች ጋር፣ ከዚች ጋር፣ ከዛች ጋር ስታደርግ ኢነርጂህን ነው እያጣ የምትሄደው። ኢነርጂ ነው የእሷንም ስፕሪት ኢነርጂ እያጣ ነው የምትሄደው። ጉልበት እያጣ ነው የምትሄደው። በረከትን እያጣ ነው የምትሄደው። ሴቶችም እንደዛ ከተለያየ ወንዶች ጋር ስታደርጉ ኢነርጂያችሁ እየጠፋ ነው የሚሄደው። ነገራችሁ እየጠፋ ነው የሚሄደው። ጉልበታችሁ እየደከመ መጀመሪያ የምታፈቅሪው ፍቅር እኮ ቀጣይ አይኖርም። ለምን? የመጀመሪያ የልብሽ ድንግል የሆነው ነገርሽን ወስዶታል። ፍቅርሽን ወስዶታል። ጉልበትሽን ወስዶታል። እየደከማት ነው የመጣው። እየተሰለቻችሽ ነው የምትመጣው። ያ ምንድን ነው? እግዚአብሔር የሌለበት አታደርጉ ያለውን ስለምታደርግ ኤነርጂ እያጣ ጉልበት እያጣ ነው የምትሄደው። ገባ? እንደዛ ነው። ሁልጊዜ we have to like ከእግዚአብሔር ጋር አብረን okay. I don't know. You can check the other room. Not that, the second one. Let me know if it's not there. Okay. No. Let me finish and I'll tell you, okay? So, እኔ በዚህ አምናለሁ። በምን አምናለሁ መሰላችሁ? እግዚአብሔርን በማስቀደም በነገሬ ሁሉ ላይ እግዚአብሔርን በማስቀደም እሱን በማስቀደም አምናለሁ። በየትኛውም ነገር ውስጥ እሱ አብሮኝ ካለ ምንም ነገር አይፈጠርም። ቢፈጠርም እሱ አብሮኝ አለ። ቢፈጠርም እግዚአብሔር አብሮኝ አለ። እሱ ኦኬ። መኪና ጭቃ ውስጥ ሲገባ ፊት ለፊቱ ላይ ዊንች ያለው መኪና አይታችኋል? መጎተቻ ያለው ፊት ለፊቱ ላይ አፍንጫው ላይ ዊንች ገመድ ያለው አለ። ገመድ ያለው መኪና አለ። ዊንች ያለው ዊንች ይባላል። ፊት ለፊቱ ላይ እንደ ካቦ ነገር እንደዚህ የተጠቀለለ መኪኖች ላይ እዚህ አይታችኋል? እሱ መኪና ጭቃ ሲያዝና እሱ የሌለው መኪና ጭቃ ሲያዝ አንድ አይደለም። ሁለቱም አይነት መኪና ውስጥ ቢገቡ እሱ ምን ያደርጋል? ገመዱን ይተረትሩትና የሆነ ዛፍ ነገር ፈልገው እሱ ላይ ያስሩትና ከዛ ዊንቹ እየጎተተ ይዞት ይወጣል። የሌለውስ ወይ ይገፋል ወይ ዘው ምናምን ብሎ ጭቃ በጭቃ ሆኖ ወይ ተቆፍሮ ብዙ ጉልበት ጨርሶ ምናምን። ያኛው ግን ሲገባ ኦልሬዲ ዊንቹ ስላለ ምንድነው የሚያደርገው? ይሞክራል። እምቢ ካለው ዊንቹን ነው የሚዘረጋው። ይዘረጋና ያለው ጎትቶ ይዞት ይወጣል። እግዚአብሔርን ስታስቀምጥ በህይወት ላይ እሱን ስታስቀድም እንደዛ ነው። ባለህበት መከራ ውስጥ ጉልበት ነው የሚሰጥ። ይዞ ይወጣል። መንጭቆ ይዞ ይወጣል። ገብተሃል? ያንተ አገባብና የሌላው እኩል አይደለም። መንጭቆ ያወጣል።
ለዛ ነው እግዚአብሔርን በቢዝነሳችሁ ላይ፣ በነገራችሁ ላይ፣ በየቀኑ በእያንዳንዱ ነገራችሁ ላይ እግዚአብሔርን አስቀድሙት። ስታስቀድሙት፣ ስትጸልዩ፣ እግዚአብሔር ሆይ ስትሉ፣ እሱን ስትጠብቁት ቶሎ ላይፈጸም ይችላል ነገራችን። እግዚአብሔር ዝም ያለ የሚመስል ነገር ትበሳጫላችሁ። ምንድን ነው ትላለህ። እኔ እያመለኩ እየዘመርኩ ምንድን ነው ጌታ እየጸለይክ ምናምን፣ ግን ያንተ የሚመጣው የተከሸነና የጣፈጠን ሽሮ። ድሮ አንዳንድ ሰው ሲሆን ፈለልተካ የምትባል ሽሮ አለች። ፈለልተካ የምትባል ሽሮ ታውቃላችሁ? ፈለልተካ 10 ደቂቃ ነው ምናምን የምትደርስ ሽሮ አይታችሁ ታውቃላችሁ? ፈለልተካ ምንላታለን። ፈለልተካ ማለት ውሃ ይጣዳል። ውሃው ሲፈላ ውሃው ላይ ነው ዘይቱ ምናምን የሚገባው። ከዛ በኋላ ውሃው ሲገባ ሽሮ አድር ምትላለች። 5 ሚኒት 10 ሚኒት ትደርሳለች። እንጀራ ላይ ይገለበጣል፣ ትበላለች፣ ትሄዳለች። ጣፈጠም አልጣፈጠም ዋናው ሆድን እንትን ማለቱ ነው። ግን ተጋቢ ነው ምናምን ተብሎ ደግሞ በደምብ ተከሽኖ ምናምን ደግሞ ጊዜ ተወስዶ ምናምን ተሰርቶ ደግሞ በስርዓቱ ጊዜ ወስድና ጣፍጦ በቅቤ በምን ምናምን ፏ ብሎ ደግሞ ይመጣል። ስንቃሪያ ከጎኑ ኖሮ ምናምን ይመጣል። ጊዜ ይወስድናል ምናምን። እግዚአብሔር ሲሰራ አጣፍጦ ሰርቶም ብሎ ጊዜውን አበጃጅቶም ከች ያደርግልሃል። አንተ የምትጠብቀው ሐና ስትወልድ ሳሙኤልን ነው የወለደችው። የፍናና ልጆች ፍናና 7 ትወልዳለች ነው እንጂ የተባለው ስማቸው እንኳ አይታወቅም። የአንድ ሰው ሚስት ናቸው ሁለቱ። ፍናና ታስቀናት ነበረ ሐናን። ልጆቹ ስማቸው እንኳ መጽሐፉ ላይ 7 መሆናቸው ነው እንጂ የተጻፈው አልተጻፈም ስማቸው። ሐና ግን ብዙ ጠብቃ ዋጋ ከፍላበት በጣም በልቧ እየጸለየች እግዚአብሔርን እየጠበቀች ግን ስትወልድ ሳሙኤልን ወለደች። ለሀገር የሚተርፍ ማለት ነው። ቃል ያለበት እግዚአብሔር የሚሰራበትን ወለደች። የአንዳንዶቻችሁ ሳሙኤል ስለሆነ ነው። እነ ሐና 7 ይውለዱ ችግር የለው። እነ ፍናና ማለት 7 ይውለዱ 10 ይውለዱ። ስምጥር የሆነ ነገር አነጋጋሪ የሆነ ነገር ስለሚሆን እግዚአብሔር የሚያስጠብቃችሁ። በእግዚአብሔር አትድከሙ፣ ጠብቁት። እግዚአብሔር ይሰራል፣ ይታደጋል፣ ያደርጋል፣ ይፈጽማል፣ ያከናውንልናል። ሁላችንም እንጠብቃለን። እኔም እግዚአብሔር እጠብቃለሁ፣ እንዲያደርግልኝ የምፈልገው ነገር እጠብቃለሁ። ምናምን ብዙ ነገር ሁላችንም እንጠብቃለን። እግዚአብሔር ማድረግ ባለበት ሰዓት ያደርጋል። ሲያደርግልን ደግሞ ነገር ይቀየራል፣ ታሪክ ይቀየራል፣ አገር ይቀየራል። እና ይህን ነው የምለው። ይህንን መጽሐፍ ገዝታችሁ አንብቡ። ጋድ ኦውንስ ማይ ቢዝነስ የሚለውን አንብቡት። ስፔሻሊ ቢዝነስ ላይ ያላችሁ ሰዎች እንዴት አድርጎ ከእግዚአብሔር ጋር ቢዝነስ መስራት እንደሚቻል ጋይድ ያደርጋል። እንዴት እግዚአብሔር እንደሚባርክ ጋይድ ያደርጋል። አሁን ያለንበት ዘመን ፈጣን ነው። ሁሉ ነገር ፍጥነት አለው። መስከረም ብለህ ሰኔ ነው አቢ በርዝዴይ ተብለ ዛሬ ኬኩ ገና በልተሳጨርስ የሚቀጥለው አቢ በርዝዴይ ይመጣል። ፈጣን ነው። እና ተስፋችን እግዚአብሔር ብቻ ነው፣ ሌላ አይደለም። ስለዚህ እሱን ብቻ መመልከት። የፈለገ ሰው የፈለገውን ሊል ይችላል። የፈለገ ሰው የፈለገውን ሊያደርግ ይችላል። እኔ አይኔና ልቤን የጣልኩት እሱ ላይ ነው። ሰዎች ላይ አልጥልም። ወላ ፓስተር በል፣ ወላ ቄስ በል፣ ወላ መን በል፣ ወላ ምን በል፣ አይኔ እነሱ ላይ የለም።
ዓይንህንና ልብህን ማን ላይ አድርግ ብሎኛል እግዚአብሔር? ጌታ ኢየሱስ ላይ። ዓይኔም ልቤም ያለው ይገርማል። የአስተማሪ ምናምን ብዬ አላቅም እኔ። አስተማሪዎች እንደዚህ ሲያስተምሩ ዋው እንዴት ነው የሚያስተምረው፣ ግን በጣም የሚገርም ሰባኪ ነው አልልም። እጅ ጫንብኝ እግር ጫንብኝ አልልም። መንፈስ ቅዱስ ነው በሱ ላይ እየሰራ ያለው። ሲናገር እየተናገረ ያለው መንፈስ ቅዱስ እንጂ ሰውየው ስፒከር ነው። ስፒከር የእግዚአብሔርን ቃል የሚናገሯቸው ሰዎች ስፒከሮች ናቸው። ተናጋሪው መንፈስ ቅዱስ ነው። በሰውየው ውስጥ አልፎ የሚሰራው መንፈስ ቅዱስ ነው። የምታከብረው መንፈስ ቅዱስ ነው። ሰውየውን ትወደዋለህ። ከዛ ውጭ ግን ዋው የሚገርም ሰው ዋው ትችላለህ አይባልም። በጣም ምንስተው እሱ ጋር ምንስተውና ሰዎች የእግዚአብሔር ቃል የሚናገሩ ሰዎች እንዲስቱና መስመር እንዲለቁ የምናደርገው እኛን። ለምን ዋው ትገርማለህ እና ሲታበዩ ታያላችሁ። እኔ ጸልዬልህ በር ተከፈተልህ አይደል ሲሉ ትሰማላችሁ። እኔ ከጸለይኩልህ በኋላ ነገሩ ተቀየራል አይደለም። መንፈስ ቅዱስ እኔ እንዲገባኝ ስላልሰማሁት ቢናገረኝ፣ በህልም ቢናገረኝ፣ በሆነ ነገር ቢናገረኝ ልሰማው ስላልቻልኩ በአንተ በኩል አልፎ ተናገረኝ። አለቀ። ክብር ምስጋና ለመንፈስ ቅዱስ ይሁን፣ ለጌታ ኢየሱስ ክርስቶስ ይሁን ብዬ አመሰግነዋለሁ። ሰውየውን ወደዋለሁ። እኔ ብዙ ጊዜ አገልጋዮች ሳይ በጣም እግዚአብሔር የሚሰራባቸውን አገልጋዮች ሳይ ተጠንቀቅ፣ ጠብቀው ይህንን ጸጋ እንዳይወሰድብላሉ እንዳይወሰድብህ ጠብቀው ላሉ። አይኖቻችንን ሰዎች ላይ ሳይሆን ማድረግ ያለብን የሁሉ ፈጣሪ የሆነውን እግዚአብሔር ላይ ነው ማድረግ ያለብን። ሰዎቹ ስጋ ለባሽ ናቸው። ይስታሉ፣ ይወድቃሉ፣ ይነሳሉ፣ ይታመማሉ፣ ይድናሉ፣ ይጠፋሉ። እና ትንንሽ እግዚአብሔሮች መሆን የለብንም። ትንንሽ እግዚአብሔሮች መሆን የለብንም። እግዚአብሔር አንድ ነው። አይኖቻችንና ልባችን ወደ እሱ ነው ማዞር ያለብን። እግዚአብሔር ነገራችን ይሰራል። ተባረኩ። ተባርካችሁ ለበረከቱ ነው። ዘመናችሁ ይባረክ። ማለት አለብኝ። ተባርካችሁ ለበረከቱ ነው። ዘመናችሁ ይባረክ። በጣም ወዳችኋለሁ ስለሰማችሁኝ። እግዚአብሔር ቀናችሁን ምሽታችሁን ይባርክ። ጸሎታችሁ ይሰማ፣ ጸሎታችሁ ይመለስ። እግዚአብሔር ዘመናችሁን፣ ህይወታችሁን፣ መንገዳችሁን ይባርክ። ተባረኩልኝ እላለሁ። ይህንን ነው ልላችሁ የምችለው። ሌላ ምላችሁ ነገር የለም። ተባረኩ። ደህና ደሩ፣ ደህና ዋሉ። እኛ ጋር አሁን መሸ። ደህና እንደር። እሺ፣ ጸልዩ። ምን በሉ። ተባረኩልኝ። በጣም አመሰግናለሁ።